መጽሐፍ በማንበብ ብቻ ክርስቶስ አይገኝም። ይህን መረዳት አለባችሁ። በንባብ ብቻ አይገኝም። ንባብ በር ነው፣ መግቢያ ነው። ዋናው ነገር የተማሩትን መሞከር ነው። ቅዱስ ኤፍሬም ሶርያዊን፣ ቅዱስ ባስልዮስን፣ ቅዱስ ያዕቆብ ዘንጽቤንን፣ ቅዱስ ጎርጎርዮስን፣ ቅዱስ ቄርሎስን፣ ቅዱስ ያሬድን፣ አባ ጊዮርጊስን፣ ሌሎቹንም ደጋግ ቅዱሳን ሊቃውንት ክርስቶስን አግኝተውታል አውቀውታል የምንልበት ምክንያት ሁልጊዜ እንደምላችሁ አንድ ሰው ተማረ የሚባል ሊቅ የሚባል ስንት መስፈርት ሲያሟላ ነው እንላለን? 3። አንደኛ እውነተኛውን ትምህርት የተማረ። እውነተኛው ትምህርት የሚገኝ ደግሞ ከእውነተኛ ስፍራ ነው። እውነተኛ ስፍራ ማለት 2 ናቸው። አንድም ቅዱሳት መጻሕፍት፣ 2ቱም ጉባኤ ቤት ነው። ጉባኤ ቤት ሲባል ያው እውነተኛ መምህራን ያሉበትን ጉባኤ ቤት ማለት ነው። ጉባኤ ቤትም ሆኖ እንዲህ ያለ ካለ እንግዲህ እግዚአብሔር ይወቀው። ለእኔ ጉባኤ ቤት እውነተኛው ትምህርት የሚሰጥበት ስፍራ ጉባኤ ቤት ነው፣ ቅዱሳት መጻሕፍት ናቸው። ስለዚህ ከእውነተኛው ትምህርት ከእውነተኛው ምንጭ ሃይማኖትን፣ ሕግን፣ ስርዓትን የተማረ እሱ የመጀመሪያውን መስፈርት አሟላ ይባላል። ሁለተኛው መስፈርት የተማረውን ትምህርት ከብሉይም ከሐዲስም ከሊቅም ከመነኮስም የተማረውን ትምህርት በችሎታው መጠን በተግባር የሚኖር ነው ሊቅ የሚባል። አለያ ይሄኛው ሲጎድል ያ ሰው አልተማረም። በነገራችሁ ላይ በተለይ ሊቃውንት ልብ ብላችሁ አስተውሉት። ሮሜ 2:21 ላይ ልብ ማንለው አንድ ጥቅስ አለ አይደለም? በጣም ልብ ማንለው ወፎኑ እንከ ዘኢትምሄር ርእሰ ከሚለው ቅዱስ ጳውሎስ እየወቀሰው ያለ አይሁዳዊ የቀለም ትምህርት ችግር ያለበት ነው አይደለም? ጠቡስ የተፈጠረ ቀለም ስለሚያውቅ አይደል? ከአረሜ የመጣውን ግዝረት ያስፈልጋል እንዲህ እያለ የሚከራከረው ምን ስለሚያውቅ ነው? ሕግን ያውቃል። ትልቁ ችግሩ ምንድን ነው? የእሱ የተማረውን ትምህርት ተራ እውቀት ብቻ አድርጎት ሌሎች ጋር መጨቃጨቂያን ያደረገው የፈሪሳዊነት በሽታው እሱ ነው። አይኖሩትም፣ ጌታችንም ተናግሯል። እነሱ በጣታቸው የማይነኩትን ነው ሰው አይደል ተብትበው የሚያሸክሙት ይላል። ስለዚህ ሁለተኛው መስፈርት የተማረውን የሚኖር መሆን አለበት። ወይም በጥሩ የሊቃውንት አማርኛ አንድ ሰው እውነተኛ ሊቅ የሚባል የሚናገረውን የሚኖር የማይኖረውን የማያስተምር ሲሆን፣ ምክንያቱም ደጋግም የምለው ነገር አለኝ። መቼስ በሞኝ ምን ዘንዶ ምን ይለኩበታል ይባላል። እኛ ያልኖር ነው አሁን ያልሞከርኩትን ነገር ሞክሬ ያልተጠቀምኩበትን ነገር ለእናንተ ማስተማር ነውር እኮ ነው። ምክንያቱም ይጥቀም ይጉዳ በምን አውቄ ነው? አይ ሃይማኖቱን አይጎዳም አትበለኝ። በነገራችሁ ላይ ሁሉም እንዳያያዝ ይጎዳል። አያያዝ ይላል እኮ ጾመው ጸልየው እኮ ገሃነመ እሳት ይገባሉ። በነገራችሁ ላይ መጽሐፍ ጾሙ ይላል አይደለም? እንዴት መጾም እንዳለብን የተጠቀመ ሰው ነው ሊያስረዳን የሚገባ። ጾሞ በረከት ያገኘ ሰው፣ ጾሞ ረድኤት ያገኘ ሰው። ከምንም በላይ ዓላማችን እግዚአብሔርን ማግኘት ነውና እግዚአብሔርን ያገኘ ሰው መሆን አለበት አንድ ሰው አስተማሪ የሚባል። ሶስተኛውና የመጨረሻው መስፈርት አንድ ሰው ሊቅ የሚባለው ተማረ የሚባለው አዋቂ ነው የሚባል በደህናው ጊዜ አይደለም። ያ የተማረው ትምህርት መናፍቃን አረመኔዎች ተነስተው ሲያበላሹት ንባብ አንብቦ ምስጢር ጠቅሶ እልባት አልቦ ሀተታ ሰጥቶ መናፍቃኑን ቢችል መልሶ ባይችል አሳፍሮ ምዕመናንን ጠብቆ ነው የዛን ጊዜ ነው ሊቅ የሚባለው። ታዲያ እንዲህ ሲያደርግ ኢትፍቱ በአድሎ ለገጽ የሚለውን በቅዱስ ዮሐንስ ወንጌል ምዕራፍ 7 ያለውን መጠንቀቅ አለበት። አየህ እነገሌ ሲያጠፉ ትገመግማቸዋለህ፣ ደከም ያሉ ናቸው፣ ምንም አያረጉም፣ ወጣ አካኪ ዘራፍ ትላለህ እነሱ ላይ። ጉልበተኛ የሆነ እንደሆነስ አይ እገሌን ብናገረው ከስራ ያፈናቅለኛል ያሳስረኛል ብለህ ካልክ እንኳንስ ሊቅ አንተ ከተሆኑ ክርስቲያን ልትባል አትችል፣ ልንባል አንችል። እነዚህ ናቸው መስፈርቶቹ። ለምን ቢባል ለመናፍቃን መጥቀስ ቀላል ስራ ነው። በግልጥ ለመነጋገር ከባድ የሚያደርገው ምኑ ነው? መናፍቃን ሁልጊዜ አቅም እንደሌላቸው ስለሚያውቁ ከማን ነው የሚጠጉ? ከመንግስት ከጉልበተኛ ሰዎች ምናምን ነው የሚጠጉ። ስትናገራቸው በእጅ አዙር ማንን ነው የምትነካ? ጉልበተኛውን። ያን ጊዜ ያቀምሳል። ያን መታገስ ግዴታ ነው። አሊያ ከቶውኑ ምንድነው የሚባል? አባቶቻችን ምን ይላሉ?
እገሌ ከዚህ ጉባኤ ቤት ተምሮ ማይተም ይዞ ወጥቷል ሲሏቸው አዎ አንብቦት ወጥቷል ይላሉ። እናንተን የሚገባችሁ 99% አንብበነው ነው እየወጣን ያለን። ማንበቡ ለማን ያቅት ይመስልሃል? እና ቅዱስ ኤፍሬምን ይደለው ለዚያ ያነብብ ማለታችን እሱ ነው። ቅድመ ይዝክር ስሞ ለባለ መጽሐፍ እዚያ እኮ ነው። ታዲያ እኛ ዘመን ማን የሰበከው ይባላል? ዲያቆን እገሌ ማዳመጥ አለብኝ፣ ሊቀ ምናምን እገሌ መጋቢ ምናምን ማዳመጥ አለብኝ። ቅድስናቸውን አይቶ ነው? እንዴት ዋላችሁ? ምናቸውን አይቶ ነው? ዝናው በምንድን ነው የመጣ? በከንቱ በባዶ ሜዳ። አስበው እስኪ ዶላርና ጽድቅ አብረው ሲሄዱ ደህና ዋላችሁ? ዶላሬንም ሽክ አድርጌ እየበላሁ ፈልሰስ ብዬ በመኪና ፎቅ ሰርቼ እንደዛ ደልቶኝ አስበው መንፈስ ቅዱስ ያድርብኝ ማለት ነው። እና በእውነቱ መድኃኔዓለም ሁላችን ይማረን። ቅዱስ ኤፍሬም ሶርያዊ አንቺን የሚመስልሽ የለም ብሎ እመቤታችን ያመሰገናት ቅዱስ ኤፍሬም ሶርያዊ ማን ነው? እስቲ አጭር ነገር እንነጋገር። ማን ነው ቅዱስ ኤፍሬም? በተለይ ታውቃላችሁ ሶርያውያን ያከብሩታል ሲባል እሰማለሁ። የኢትዮጵያን ያክል ግን አይመስለኝም። አሁን እንግዲህ ፍልሰታ እየደረሰች ነው። 16ቱን ቀን በሙሉ ካፋችን የማይለይ ቅዱስ ኤፍሬም ሶርያዊ ነው። ትሰማላችሁ አይደል? ሶርያዊ በሀገሩ ለባህዊ በግብሩ ተብሎ ሲተረክ የሚገርማችሁ የቀድሞ ዘመን ሊቃውንት እንዲያረጋሉ። ዛሬን እንጃ። ሁሉም የተማረ ሰው በእናንተ እንግሊዝኛ ሚኒመም ሪኳየርመንት ይባላል። ዝቅተኛ መስፈርት አንድ ሰው ጉባኤ ቤት ገብቶ ከወጣ ዝቅተኛ መስፈርቱ 5 ነገር ናቸው ይባላሉ። 5 ነገር ቢያንስ በቃል ማጥናት አለበት። ምክንያቱም ጉባኤ ቤት የገባ ሁሉም በቃል ማጥናት ግዴታው ነው። ቢያቅተውና ችሎታ ቢያጠረው ግን 5 ነገር ውዳሴ ማርያም ትርጓሜ፣ ቅዳሴ ማርያም ትርጓሜ፣ ትምህርተ ዋት ትርጓሜ፣ ኪዳን ትርጓሜና ባሕረ ሐሳብ ትርጓሜ፣ እነዚህን 5ቱን ሳያውቅ ከወጣ ጉባኤ ቤትን እንደው በበሩ አለፍኩበት ቢል ይቀለዋል። ቢያንስ ቢቀር እነዚህን ካላጠና እንኳን ጉባኤ ቤት ገባ ሊባል እንጃ። ታዲያ ስናጠናው እንደ ስራ መሆን የለበትም። ውዳሴ ማርያም ቀድሞ መምህራን ሁሉም ይማሩታል። ውዳሴ ማርያምን ግን 50 ሊቅ ይኖራል ከቤተ ክርስቲያኑ። ግን የሚተረጉም ስንት ነው? ኧረ ተናገሩ። አንድ ነው። 49ስ ማዳመጥ ነው አይደለም? ብዙዎቹ ማዳመጥ አይፈልጉም። ለምን? የበለጠው ክብር ብለው የሚያስቡት እነሱ መናገሩን ስለሆነ በአታቸው መቀመጫቸው ነው። የየዕለቱን ይተረጉማሉ። ለማን? ለራሳቸው። ገጥሟቸው ያውቃል? እንደዚህ አይነት ሊቃውንት አባቶቻችን እናውቃለን። እኛ በአካልም እናውቃቸው። ዛሬ እንኳን በሕይወት የሉም፣ አርፈዋል። ግን በአካል የምናውቃቸው አሉ። ውዳሴ ማርያምን ቆመው ታጥቀው ምንጣፍ ይነጠፋል። ምንጣፍ ሲነጠፍ ብዙ ሰው ወይ አይገባውም፣ ከገባውም አይ ለቃለ እግዚአብሔር ክብር ነው። ለሱ ብቻ አይደለም ምንጣፍ የሚነጠፍበት ምክንያት እንዲገባ በትርጓሜ ነው። እመቤታችን ትመጣለች፣ የብርሃን ምንጣፍ ይነጠፋል። ውዳሴ ማርያም ሲተረጎም እኮ ጥላ ተዘርግቶ ነው። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይቀመጣል። እዚያ ላይ ተቀምጣ ኦ ኤፍሬም ፍቁርየ ወፍቁር ወልድየ መጻይኩ ሀቤከ ከመ ተወድሰኒ። የየዕለቱ የራሱ አንቀጽ ስላለው ጠቅላዩ ይሄ ነው። እንድታመሰግነኝ መጣሁልህ ትለዋለች። እና ጥላ ተዘርግቶ ጧፍ በርቶ፣ ጧፉ ይገባቸዋል ትርጉሙ። ምንጣፍ እኛ የምናነጥፈው ያው ጨርቅ ነው፣ ብርሃን የለም። የብርሃን ምንጣፍ አናገኝም። ስለዚህ ብርሃኑን የሚወክል ምን አለ? ጧፍ አለ። ጧፍ ተበርቶ ጧፉን የሚይዘው ማን ነው ከተባለ ጥንቱን ተርጓሚው ነበረ። ይሄ ድምፅ ማጉያ መጣና አለመቻለ። በአንድ እጅ ድምፅ ማጉያ፣ በአንድ እጅ መቋሚያ። ለምን ይደክማል ያ ሁሉ ሰዓት መቆም። ስለዚህ ማን ይዘዋል? አንባቢው። ለዚያ እኮ ነው ምንጣፍ ተነጥፎ ወንበር ተቀምጦ
ድባብ ተዘርግቶ ጧፍ በርቶ ነው። ታዲያ ወገብ ታጥቆ ነው ትርጓሜ፣ ተከናንቦ የለም። ወገብ ታጥቆ ነው። ቅዳሴ ማርያም ሲተረጎም፣ ኪዳን ትምህርተ ኅቡዓት ሲተረጎም፣ መቅደመ ባሕር ሐሳብ ሲታተት ሲነገር ወገብ ታጥቆ ነው። ባጭር ታጥቆ ጫማ አውልቆ እንዲሉ አባቶቻችን እንዲያ ነው። ታዲያ ለዛ ነው እንዲያው ሶርያውያን ያከብሩታል ይባላል፣ ግን የኢትዮጵያውያን ያክል አይመስልኝም ብለው ለዛ ነው። ቅዱስ ኤፍሬም ማን ነው? ቅዱስ ኤፍሬም ማለት በ290ዎቹ መጨረሻ አካባቢ በ298 ዓመተ ምህረት አካባቢ ሶርያ ንጽቤን የምትባል ከተማ ከአረማዊ አባቱ ካህነ ጣዖት ይለዋል መጽሐፍ የተወለደ። በቤተሰቦቹ ያገኘው ምንም መልካም ነገር የለም። ወደ ክርስትና እንዴት ነው የመጣ ብሎ የሚጠይቃል። ባጭር በየዓመቱ ስለምንተርከው ሰዓትም ለመቆጠብ የጉባኤ ሰዓት ዝም ብሎ ነው እንደ ንፋስ ነው የሚሄድብኝ ለኔ። አጭር ነገር ወደ ክርስትና እንዴት ነው የመጣ ብሎ የሚጠይቅ ካለ ወደ ክርስትና የጠራው እግዚአብሔር ነው። እንዴት ቢሉ በህልም። አየህ አሁን አንተ ህልም ይጠላል ትለኛለህ። እኔ ህልም አልጠላም። ህልም ይጠላ ይመስልሃል? እንዴት ዋላችሁ? ኧረ በሞቴ ኧረ በጋ አምላክ ህልም ይጠላል? ንገሩኝ። ኧረ ጸጥ እያሉ ህልም ይጠላል? አይጠላም እኮ። እግዚአብሔር ሰውን ከሚነጋገርባቸው ጎዳናዎች አንዱ ህልም ነው። ነገር ግን ጥንቃቄ ይፈልጋል። ቅዱስ ኤፍሬም ገና አረማዊ ያለ በልጅነቱ አንድ ህልም ያያል። ያ ህልም ምንድን ነው? በህልሙ እንዲህ ይመስለዋል። ቁሞ ሳለ አፉን ሲከፍት ከአፉ የወይን ቅርንጫፍ ሲወጣ ያያል። ያ የወይን ቅርንጫፍ ወደ መሬት ወርዶ ይተከልና ትልቅ ዛፍ ይሆናል። ፍጥረት ሁሉ እየመጣ ይመገበዋል። መጀመሪያ ከተመገቡት ይልቅ ሁለተኛ የተመገቡት በጣም ይጣፍጣቸዋል። እየተመገቡት በሄደ ቁጥር ፍሬው እየጨመረ ጣዕሙ እየጨመረ ይሄዳል። ይህንን ያየ ይህን መቼም ተርጉምልን አትሉኝም። አንደኛ የቅዱስን ህልም እንደኔ ያለ ሰው አይተረጉመው፣ ግን ትርጉም አያስፈልገውም። ይገባችኋል? በኋላ የሚሆነውን የነገረው በዚህ ሲመራመር በጎዳና ሲያልፍ ቅዱስ ያዕቆብ የንጽቤን ኤጲስቆጶስ የነበረው ጻድቁ ቅዱስ ያዕቆብ ሲሰብክ ይሰማዋል ሁል ጊዜ። በተለይ ስለ እመቤታችን ፍቅር ነበረው በጣም ሲበዛ። መቼም ለእመቤታችን ሁሉም ፍቅር አላቸው፣ ለየት ያሉ ደግሞ ይታወቃሉ። አንዱ ቅዱስ ያዕቆብ ነው። ግን ከመምህሩ ደቀ መዝሙሩ በልጦ ቅዱስ ኤፍሬም የበላይ ሆኗል በኋላ። ታዲያ ሲያልፍ ሲያገድም ይሰማዋል። ሄዶ ተጨዋወተ፣ አስተማረው፣ መከረው፣ ዘከረው፣ አሳምኖም አጠመቀው፣ ደቀ መዝሙሩ አደረገው። በዚህ ምክንያት ቅዱስ ኤፍሬም ከአረማዊ ቤተሰብ ወደ ክርስትና መጣ። ከዚያ አብዝቶ መማር ይወድ ነበረ። ነገር ግን አንድ እውነት ማወቅ ይገባል። እናዋላችሁ ጸሎት የሌላት ጾም የሌላት ትምህርት ከንቱ ናት። ትምህርቲቱ አትረባም። ጉባኤ ቤት መማር የሚጠቅመው ለምን መሰላችሁ? ጉባኤ ቤት ቃል እግዚአብሔርን በተግባር መማሪያ ስፍራ ነው። ለምሳሌ ዘመናዊ ትምህርት ስትማሩ ዩኒቨርሲቲ፣ ለምሳሌ እዚህ ወይ ጎንደር ዩኒቨርሲቲ ይሆን የትም ዩኒቨርሲቲ ይሆን፣ እናንተ ጠባያችሁ ምን ሆነ፣ ስነ ምግባራችሁ ምን ሆነ ያስጨንቃቸዋል። ኮድ ኦፍ ኮንዳክት አለ አይደለም? ዩኒቨርሲቲ ውስጥ በምትኖርበት ጊዜ እንዲህ ማድረግ አትችልም የሚል ዝርዝር አለ አይደለም? ያንን ብታጠፋ ይቀጣል። የሚቀጣህ ለራሱ ሕግ ትኩረት ስለሚሰጥ ነው እንጂ የአንተ ስነ ምግባር አስጨንቆት አይደለም። ምክንያቱም በዚህ ዓመት ለምሳሌ በትንሹ 100,000 ሰው ዲግሪ ተመርቋል ብለን ብንል 99% ሰብዕናው ቆሾ ነው የሚወጣው። ታውቁታላችሁ። ዩኒቨርሲቲዎቻችን 99% ትውልድ ማበላሻ ናቸው። ስነ ምግባሩን ተውትና የረባ እውቀት እንኳ ይዞ አይወጡም። ምክንያቱም የምናስተምራቸው ሰው እንዲሆኑ አይደለም። ለምሳሌ ጃፓን ስትሄዱ ጃፓን ውስጥ እስከ 4ኛ ክፍል ድረስ ለተማሪዎች ግሬድ አይሰጥም። ከ10 ያመጣል ምናምን። ሰዎች ኢትዮጵያ ውስጥ የሞትንበት አንዱ ትልቁ ምክንያት ምን ይመስላችኋል? የአንድ ሰው አዋቂነት እና የስኬት መለኪያው ምንድን ነው? ግሬድ ነው፣ ቁጥር ማለት ነው። 100% ገሌ ያመጥቷል። ያ እኮ አዋቂነቱን አይገልጥም። ትምህርት ማለት ለሰዎች እውቀት መስጠት ነው ወይስ ሰብዕና መስራት ነው? አረ ንገሩኝ።
ታዲያ ሰብዕና የሚሰራ ዩኒቨርሲቲ ታውቃላችሁ? ኮሌጅ ታውቃላችሁ? እኔ አላውቅም። ዛሬ ይቅርታ አድርጉልኝና ሰብዕና የሚሰራ ጉባኤ ቤት ሁሉም እያጣነ ነው። ቅር ካላላችሁ እያጣነ ነው። መንፈሳዊ ተቋም እንኳን ሰብዕና የሚሰራ እያጣነ ነው። አንድ ሰው 1000 እውቀት ኑሮት አይምሮ ባለጌ ከሚሆን 10 ብቻ አውቆ መልካም ሰው ቢሆን የበለጠ ነው። ምክንያቱም እቻ ዓለም የምትፈልገው ዲግሪ አይደለም። እቻ ዓለም የምትፈልገው ፒኤችዲ አይደለም። እቻ ዓለም የምትፈልገው መጀመሪያ ምንድን ነው? ሰው ነና አላችሁ። ምንድን ነው የምትፈልገው? ሰው ለስነ ፍጥረት፣ ለባልንጀራ፣ ለወዳጅ፣ ለዘመድ፣ ለባይድ፣ ለሁሉም የሚያዝን የተሰራ ሰብዕና ነው የሚያስፈልግ። ይህንን የሚሰሩ ደግሞ 3 ተቋማት ናቸው። ቤተሰብ፣ ቤተክርስቲያንና የትምህርት ተቋማት ናቸው። ዘንድሮ ግን 3ቱም ፌል አድርገዋል፣ ወድቀዋል። እንኳን ሌላውን ሊሰሩ እነሱም ችግር ውስጥ ናቸው። ለሁሉም ቅዱስ ኤፍሬም በልጅነቱ ቅዱስ ያዕቆብ ሲያስተምረው ቀለም ብቻ አይደለም የሚነግረው። አያችሁ፣ ቅዱስ ኤፍሬም የሚታወቅ በምንድን ነው? በምጽዋት እናዋላችሁ። ምጽዋቱን ከየት ያገኘው ይመስላችኋል? ከመምህሩ። ምክንያቱም ቅዱስ ያዕቆብ ዘንጽቢን የእመቤታችን ክብርና ፍቅር ሲያስተምረው ምን አድርግ እያለ ነው? ምጽዋት ስጥ። በተግባር ነው ያሳደገው። የሚገርማችሁ ተምሮ የኒቅያ ጉባኤ ደረሰ። ቅዱስ ያዕቆብ ወደ ኒቅያ ሲሄድ ደቀ መዝሙሩን ቅዱስ ኤፍሬምን አስከትሎት ሄደ። ያ ትልቅ ልምድ ነበረ፣ ትልቅ ተሞክሮ ነበረ። አቡነ ጎርጎርዮስ በቀኝ አቁማቸው እና አቡነ ጎርጎርዮስ ካለ የሚባሉ ታውቃላችሁ? ማኅበረ ቅዱሳን እንዲመሰረት ምክንያት ሆኖ የሚባሉ አባት። ማኅበረ ቅዱሳን ስትሄዱ በብዙ ቦታ ስዕላቸውን ታያላችሁ። በነገራቸው አንዳንድ ሰው የታደለ ነው፣ ይገርመኛል። ጥረታቸውን አደንቃለሁ። ግን አንዳንድ ጊዜ የታደለ ነው ገሌ ብሎ ማለት እግዚአብሔር እንደሚያዳላ ማስመሰል ይመስላል። የታደለ ማለት ግን እንዲሁ ቋንቋ ነው፣ አገላለጥ ነው። አንዳንድ ሰው ስራ እኮ በነገራችን ላይ በጣም ብዙ መልካም ሰርተው ስማቸው የማይጠራሉ እኮ። እሳቸው ግን ይገርመኛል፣ ሰርተዋል፣ ደግሞ ጥሩ ስም አትርፈዋል። ታዲያ አንዳንድ ጊዜ ትንሽ እንዲያ ብሎ ቅር የሚለኝ ነገር አያለሁኝ። ጥሩ ነው ማመስገን። ግን እዛ ዋና ማዕከል ላይ ሲሄድ ትምህርት ቤት ላይ ነው፣ የጎርጎርዮስ ትምህርት ቤት አለ አይደለም? በትልቅ ፎቶ አለና ስምከ ያው ዘይመውት የሚል ነገር ተጽፎ አየሁኝና እንዲያው ለፈጣሪ የሚጠቀሱ ነገሮችን እንዲያው ለቅዱሳንም ቢሆን መጥቀስ አንዳንዴ ይከብዳል። አንደኛ ቤተክርስቲያን ቅድስና አልሰጠቻቸውም ገና ነው። እስኪ እንግዲህ መረጃውን ስጨው ካልሆነ እስካሁን ድረስ አላወቅኩም። እኔ ቅዱስ ብላችሁ ጥሯቸው። በጣም ትልቅ ቁም ነገረኛ ሰው። በነገራችሁ ላይ በጣም የሚያስደንቁኝ ነገር ብፁዕ አቡነ ጎርጎርዮስ ምን ነበሩ ቢባል የመጀመሪያ አይምሮ ላይ የሚመጣው ምንድን ነው? ቁም ነገረኛ፣ ለሌላ ለምንም ነገር ጊዜ የሌላቸው፣ ለቧልት ለቀልድ ብቻ አይደለም፣ ከሰው ጋር ተቀምጦ እንቶ ፈንቶ ለማውራት ጊዜ የሌላቸው፣ ለዘረኝነት ጊዜ የሌላቸው፣ ስራ ለመፍታት ጊዜ የሌላቸው። በነገራችሁ ላይ ቁም ነገረኛ ናቸው። ነገር ግን ቃሉን የምናውቀው ሊጦን ላይ ነው አይደል? ስምከ ሕያው ዘይመውት ትጉህ ዘይደቅስ፣ ፈጣሪ ዘይደክም እግዚ ስሉጥ ላዕለ ኩሉ ያለ የሚቀጥል ኃይለ ቃል ነው እና ስምከ ሕያው ዘይመውት ተብሎ እኔ እስካሁን አልገጠመኝም። ከቅዱሳንም የተባለ አላወቅኩም። እንግዲህ ሙያ ከተባለ ነገረ ቅዱሳን ማጥናት ነው እና አንዳንድ ጊዜ ለአድናቆትም ብለን ትርፍ ባንሄድ ጥሩ ነው። ብዙ የሚገልጣቸው ነገር ስላለ ብዬ ነው። ምናልባት ለማለት የተፈለገው በእኛ ዘንድ ስምህ በስራ ምክንያት ስምዎት የታወቀ ነው ለማለት እኛ እስካለነ ድረስ ለማለት ከሆነ ያም ቢሆን የሊጦኑ ጥቅስ ባይጠቀስ ጥሩ ነበረ። በነገራችሁ ላይ ለነገሩ እንኳን እሳቸውን ያክል ትልቅ ሰውና ይህንን ያክል ስንት ቁም ነገር የሰሩ ዛሬ በቤታችን ቅኔ የሚባል በቅኔ ሙያ ሁላችሁ በተለይ ታውቃላችሁ አይደል? ቅኔ ምን ያህል የት እንደገባች ኃላፊ አግዳሚ ሲመሰገንባት። እኔ አንድ ቦታ ላይ የእውነቴን ነው በሌላ ቢመሰገኑ ቅር አይለኝም። ግን አንድ ሊቅ ተነሱና ሌላኛውን ሊቅ ለማመስገን እግዚአብሔር ወዜና ወይ ጥበብ የሚለውን በቅዳሴ ያለውን ኃይለ ቃል አዚመው እንግዲህ እግዚአብሔር በቅዳሴ ለጌታ ነው፣ በማህሌት ለቅዱስ ገብርኤል አለ
እዚህ ደግሞ አሁን በዘመናችን ላሉ አንድ አባት ስም ቀጥሎ ሲናገሩ ስቅቅ አለኝ በጣም። ምን ያደርጋል? የእንታም የድጓ መምህር ናቸው። ድጓ ስቃይ አይቷል። ቅኔ ቀጥሎ በጣም ተሰቃይቷል። በየምርቃቱ ሁሉ የሰው ስም እየገባበት አለቦታው። በተለይ የዮሐንስ ወልደ ነጎድጓድ ስም በጣም ነው እንዳንድ ጊዜ ለንጽጽርም እኮ እኔ አታስታውሱም? የዛን ጊዜ የተክሊሉ ጊዜ በጣም ተቀይሜያችኋለሁ። ሰባኪ ወንጌል ሐዋርያ ትንቢት የሚለውን ወረብ እንዴ አልጠፋ እንዴ ወደ ዮሐንስ መላእክት እንኳን የማይተካከሉት ዮሐንስ እንዲያውም እንታዲ በኩሉ ምን አደረኩት? አንተ ደግሞ ታበዛዋለህ። አንዳንድ ቀንማ ለቀቅ አድርግ እንጂ ነው። ኧረ እባክህ ወደዚያ እንዴት ብሎ ይሆናል? በነገራችሁ ላይ እስቲ እንደው እንደ ምሳሌ ለምሳሌ ያዕቆብ አበበ አለ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባሉበት ዘመን ለእሳቸው የተደረሰ ውዳሴ አለ እንበል። ከዛ ልክ የእሳቸው ስም አስወጥቼ አንተን ስም አስገብቼ ባደርገው ትኖራታለህ? እሳቸው እንኳን ባይሰሙ የሀገሩ ሰው ያኖርሃል? አረ ዛሬ ባለው ጄኔራል ገሌ ጠቅላይ ሚኒስትር ገሌ ሰው ተብሎ ይጠራል? ለዕለትም ቢሆን አይባልም። ሲመሰገን ልክ አለው እኮ በልክ እኮ ነው ማመስገን። ለዲያቆን ልክ አለው፣ በዲያቆን ልክ ማመስገን። የዲያቆን ልክ ማለት እስጢፋኖስ አይደለም። አንድን ሰው አመሰግናለሁ በእስጢፋኖስ ቦታ እንዳታስገባው ተው። ልክ አለው። በቃ ጥሩ ከሰራ እገሌ ጥሩ ተሰርታራ በቃ እኮ ነው። ለሁሉም ቅዱስ ኤፍሬም ሶርያዊ ወደ ጉባኤ ኒቅያ መምጣቱ በጣም ጠቅሞታል። ነገር ግን እሱ በጉባኤ ኒቅያ ውስጥ እያለ አንድ ነገር ተፈጥሮ ነበረ። እሱ ነው ለነገራቸው የፈለኩኝ። በዚያ ወራት ምንኩስና እያበበ ነበር። እና አባ እንጦንስ ነበሩ፣ እና አባ ጳላሞን ነበሩ፣ እና አባ ጳኩሚስ ነበሩ፣ እና አባ መቃርስ ምናኔ ጀምሯል። በጣም ብዙ ቅዱሳን በበረሃ አሉ። እነ ቅዱስ ባስሌዎስም አሉ። ታዲያ በበረሃ ያሉ ቅዱሳን አንድ ራእይ በተመሳሳይ ጊዜ ያሉ። ይሄ ራእይ ምንድን ነው? ከሰማይ ግሩማን መላእክት ይወርዳሉ። በእጃቸው የብርሃን መጽሐፍ ይዘዋል፣ ጥራዝ እና እነዚያ ግሩማን መላእክት ይነጋገራሉ። ከቶ ይህንን መጽሐፍ ለማን እንስጠው እየተባባሉ አንዱ መልአክ ብድግልና ለቅዱስ እገሌ እንስጠው ይላል። በዘመኑ ያለ አንድ ሊቅ ነው። አይ ሊቅ ነው፣ ጻድቅ ነው፣ ነገር ግን ይህንን መሸከም አይቻለውም ሌላ ይላል። አንዱ መልአክ ተነስቶ አንዱ ተነስቶ መጨረሻ ላይ ጥራዙን የብርሃን ጥራዙን የያዘው መልአክ ይሄ የሚገባው የሶርያው ኤፍሬም ብቻ ነው፣ ለሱ እንስጠው ብሎ ለሱ ሲሰጡት እነዚያ ሁሉ ቅዱሳን አዩ። ከዚያ በኋላ ቅዱስ ኤፍሬም ምን እንደሚሆን በዚያ ተረዱ። ጥሪው እንዴት ነው? ጉባኤ ኒቅያ እንዳለቀ ከነዛ ሁሉ ቅዱሳን ተባርኮ፣ ግን ቅዱስ ባስሌዎስ ብቻ አልነበረምና ጉባኤው ተመልሶ ሲወጣ ራእይ ያል በትርጓሜ የምታውቁትን ከምድር እስከ ሰማይ የሚደርስ እናዋላችሁ የብርሃን ምሰሶ ተተክሎ አየ። በነገራችሁ ላይ አርኬ ጸሐፊው ጊዜ ያረካኛል አንጀት ይጠብ ነው የሚለው። አሁን ባስሌዎስን ምንድን ነው የሚለው? ሰላም እብል ብእሲ ሀዳፈ አለ። እንግዲህ ሀዳፈ ነው ያለው። ልብ በሉት። አንድ ሰው ተማረ የሚባል ሀዲፍዮ ይላል ትግሬ ትላላችሁ በትርጓሜ አይደለም። ብእሲ ሀዳፈ እንግዲህ ሀደፈ የሚለውን ለሁለት ብናስኬደው አንደኛ ቀዘፈ ከሆነ ምዕመናንን በመከራ ዘመን በወጀቡ ቀዝፎ የሚያሻግር መምህር ዛሬ አለን፣ እናዝናለን። ብእሲ ሀዳፈ አለው። ሁለተኛ ነገር ሀድፍዮ ባለው ምን አለ? ሰነገለ ይላል። ሰው ሲያድፍ መሰንገል ይባላል አይደል? መወልወል እንበለው በእናንተ አማርኛ። ዘያምር ምሳሌ አለ። ይሁን አመጣው። ምን ያውቃል አለ? ምሳሌ ታውቃላችሁ? ምሳሌ ሲባል እናንተ ነገር በምሳሌ ጠጅ በብርሌ ልትለኝ ነው አይደል? ታዲያ የኛ መምህራን ምን አሉ? ነገር በምሳሌ ጠጅ በብርሌ ብለህ ለምን ትቆርጠዋለህ? መዝሙር በሐሌ ብለህ ጨርስ ይላሉ። ዘአምር ምሳሌ አለ ወስዋሬ ነገር ዘተርፈ አለና ስለ ተአሐቲ በሲት በኋላ እንተርከዋለን። ሶበ ባስሌዎስ ተወክፈ አመም ይላል። አመ ባስሌዎስ ተወክፈ ደምሰሰ በሕይወቱ ዛጣውያ መጽሐፈ ወድረ ሞቱ አሐደ ዘተርፈ አለ። ይሄን ያክል ሊቅ ነው እና ምን አለ ቅዱስ ኤፍሬም? ህልሙን የገለጽክ አለ። ትርጓሜውን ግለጽልኝ። መልአከ እግዚአብሔር መጥቶ በራእይ ምን አለው? የቂሳሪያው ቅዱስ ባስሌዎስ ነው አለው። በጣም አደነቀ። ፍጡር እዚህ ማዕረግ መድረስ እንደምን ይቻላል አለና መምህሩን እዚያ አድርሶ
ተባርኮ የት እንደሚሄድ ነግሮት ወረደ። ለምን ቢሉ አባቶቻችን ስለ ብዙ ምክንያት ይላሉ። አንደኛ የህልሙን ትክክልነት ለማረጋገጥ ሰይጣን ተጫውቶብኝ ነው መንፈስ ቅዱስ የሆነ ያሳየኝ። ሁለተኛ ለመባረክ ከተገኘ። ሶስተኛ ምስጢር ለመጠየቅ እንዲህ ካለ ሰው ጋር ምስጢር ቢጨዋወቱት ይጠቅማል። ወርዶ ቂሳሪያ ሲገባ ግን እንዳሰበው ሆኖ አላገኘውም። በአጋጣሚ ከቅዳሴ ሲወጣን ያየ ወርቅ ወንጌል ይዞ የወርቅ አትሮንስ አዘርግቶ ወርቅ ወንጌል አስቀምጦ የወርቅ መነሳንስ ይዞ የወርቅ ካባ ላንቃ አድርጎ የወርቅ አክሊል ደፍቶ በወርቅ መታጠቂያ ታጥቆ ወንጌል ሲያነባየው ወታዘቦ ልቡ ለኤፍሬም ከበባስሌው ስጋዊ ወሱ ይላል አለ በትርጓሜ። እኔ በነገራችሁ ላይ ቅድም አንድ ሰው ጋር እየተነጋገርን እንዴት ዋላችሁ? በዚህ ዘመን የምታዩቸው ነገሮች አሉ አይደለም? ለምሳሌ እምነት ነው ተብሎ ቅቤ ሲሰጥ ቃሪያውስ መቼም ለዚህ አቃጣይ ትውልድ ይሰጡትም አይከፋ። ቅቤው ግን ለምን መሰላችሁ? በሕገ ቤተ ክርስቲያን ከቅጽረ ቤተ ክርስቲያን ከማይገቡ ነገሮች መካከል ሽንኩርትና ቅቤ ዋናዎቹ ናቸው እንድታውቋቸው። ተው አይገባም። ለመግባት እንኳን ራሱ በጣም ነውር ነው። ቅቤ ተቀብታችሁ ቤተክርስቲያን መግባት አትችሉም። ወንድም ወንክ ሴት ሽንኩርት በልቶ እንኳን ይዞ መግባት በልቶ መግባት አይቻልም። ስርዓት ተማሩ። እሺ እሱንም ቅቤውንም ይለቅለቁት ችግር የለውም። በጣም የሚያሳዝነኝ ነገር በዚህ በአዲስ አበባ ዙሪያ ካሉ በጣም የታወቁ ስፍራዎች መካከል አንዱ ቦታ ላይ መስቀል ይተክሉና ዳቦ ይሞሉታል። በቪዲዮ ተቀርጾ ነው ያየሁት። ይሄ ያለ እንጎቻ መስቀሉ ምን በድሎ ነው በእንጎቻ የሚታጠር? ከሁሉ ደግሞ በጣም የሚያሳዝነው ዘብር ገብርኤል መሰለኝ ካልተሳሳትኩኝ ስርናዩን ይሄ ግብሩን ሰብስበው መስቀሉን ዘቅዝቀው እዛ ውስጥ ይከቱታል፣ ተክሉታል። ያ ስፍራ በእውነት የታላላቅ ሊቃውንት የእነንታ አክሊሉ ስፍራ አይደለም ካልተሳሳትኩኝ። ቅድም አንድ ደግ ሰው ጋር እየተነጋገርኩኝ በዚህ ዘመን መያዝ ያለብን የመጀመሪያው ነገር የቤተክርስቲያንን ስርዓት ነው። ከዛ በኋላ ክንፍ ያበቀለ መልአክ መጥቶ እንኳን ከተጻፈ ውጭ ቢሄድ ቅዱስ ጳውሎስ ነግሮናል። የተረገመ ይሁን የተለየ ይሁን ብሎናል። ማንም ይሁን። ምክንያቱም ሰው ከሕገ ቤተክርስቲያን ቅዱሳን አሉ። የንታ አንድ ቀን ምን ብለውኛል? በዚህ በዘመናችን ያረፉ አንድ በማጠመቅ የሚታወቁ አባት ነበሩ። እኔ ቅዱስ ናቸው ለማመን ተቸገርኩ። ለምን? በነበሩበት ስፍራ ለብዙ ዓመት ስለኖርኩ እኔ የማውቀው አንድ ነገር ሕገ ቤተክርስቲያን ሲጣስ ብቻ ነው። በጣም ነው የማዝነው። አከብራቸዋለሁ እንደ ሰው፣ እንደ ጻድቅ ለማየት ግን ይቸገራለሁ። እና እሳቸው ደግሞ እንደ ጻድቅ እንደማያቸው ሰማሁኝና ቀጥ ብዬ ገባሁኝ ከየንታ ሊቀ ሊቃውንት ዘንድ። እንዴት ነው ነገሩ ስላቸው በየዋህነት ብንይዘው ሳሉኝ። አይ የንታ አይስማማኝም ነገሩ፣ ግን ቃልዎትን እቀበላለሁ። አሁንም አልተስማማኝም። ደህና ዋላችሁ። ሕግ ቢጥሱ ማንነቅፋቸው እነማን ብቻ ናቸው? እብድ የመሰሉትን ብቻ። ለምን? ወትሮውኑ እብድ ሲመስሉ ከመስመር ወጥተዋል። ስለዚህ እነሱ ምንድን ነው የሚፈልጉት? መናቅ፣ መዋረድ፣ መሰደብ፣ መገፋት፣ መደብደብ ብቻ ነው የሚፈልጉት። እንደነ አባ ተክለ ማርያም እንደነ አባ ዳመና ያሉት ዓርብ ጠዋት ተነስተው ስጋ አምጡልኝ ብለው ስጋ ይበላሉ፣ ጠላ ይጠጣሉ። እነዚህን በሕግ ለመለካት ይከብዳል። ከዛ ውጭ ያለውን ግን ከሕግ ሲወጣ ችግር ነው። እና መስቀል ዘቅዝቀስ እንዲህ ውስጥ በየትኛው በምን መለኪያ ነው ደግሞ እኛ ሰው የሚለው አጣምና አይ መስቀል በዘቅዝቅ እኮ ቅዱስ ጴጥሮስ ሲሰቀል ተዘቅዝቆ ነው። ይኸውልህ መስቀሉን የዘቀዘቁት ሮማውያን እንጂ ቅዱስ ጴጥሮስ አይደለም። ነና ዋላችሁ። እሱ ያለ ዘቅዝቃችሁ ስቀል እኔን ነው መስቀሉን አላለም። በመስቀል ማድረግ የፈለጉት እነሱ ናቸው፣ እሱ አይደለም። መስቀል መዘቅዘቅ የእሱ ፍላጎት አይደለም። እንዲህ ሰው መስቀል ዘቅዝቆ በዛ ላይ መስቀሉን ስንዴ ውስጥ ዘቅዝቀ ያሳዝናል። እኔ በእውነት የመተቸት ፍላጎት ኑሮኝ አይደለም፣ ግን በጣም ህገወጥ ነገር በዛ፣ ከልክ ያለፈ። ለሁሉም ቅዱስ ኤፍሬም ወታዘበው ልቡ ያለው ቅዱስ ኤፍሬም ስህተትን ይመስላችኋል? ትክክል ይመስላችኋል? ትክክል ነው። ምክንያቱም በተጻፈው ነው የለካው። መንፈስ ቅዱስ ወርቅ በሚወድ ሰው ላይ ሊያድር ይችላል? አያድርም። ነገር ግን ቅዱስ ባስልዮስ ያንን ያደረገ ስለ ሁለት ምክንያት ነው። አንድ ስለ ክብረ ወንጌል፣ ሁለት ክብሩን ለመደበቅ። ምክንያቱም በውስጡ ማቅ ምንጣፍ ለብሷል። ሰውነቱን የሚበላው እንደ ሰዓት የሚለበልበው በውስጥ የለበሰው ልብስ አለ። ወዲያ ወንጌል እንደጨረሰ አውልቆ ቤተ እግዚአብሔር አስቀምጦት ነው የሚሄድ።
ይህንን ትዝብቱን ለማስተካከል መንፈስ ቅዱስ ስንት ምልክት ይገልጥለታል? ስንት? አትፍሩ፣ አይዟችሁ። ስንት? ኧረ እንዴት ዋላችሁ? ስንት? በትርጓሜ እኮ ይላል። አንደኛ፣ ሁለተኛ ያለ እስከ 4 ያስኬደዋል አይደል? አንደኛ ሲያስተምር ቅዱስ ባስልዮስ መንፈስ ቅዱስ በርግብ አምሳል መጣ በራሱ ላይ ስትቀመጥበት አየ። የመንፈስ ቅዱስ ባደሪያ ነው ሲለው ነው። አትጠራጠረው፣ ግድ የለም። ሁለተኛ ተዋሃሲያን መጥተው ሲያርፉ ከከዊነ እሳት ማዕረግ የደረሰ ነውና እርርኩም ትር እያሉ ይወድቃሉ። በነገራችሁ ላይ ተዋሃሲያን ሲባል እንዲያው ዝንብ ምናምን እንዳይመስላችሁ፣ አጋንንት ናቸው ተዋሃሲያን የተባሉ፣ ወደ ምስጢሩ ብትሄዱ ማለት ነው። ሶስተኛ ሲሰብክ ሲያስተምር ከአንደበቱ ነጸብራቀ እሳት እየወጣ ይዋሃዳቸዋል፣ ምዕመናንን አጋንንትን ያሳድዳቸዋል። እንዲህ ያለ ሰው ብሎ እየተገረመ እያለ በወቅቱ በቅዱስ ባስልዮስ ቤት እና አባ ወቅሪስን የመሰሉ ቅዱሳን ነበሩ። አባ ወቅሪስ ታውቃላችሁ? በዜና አቦ ያለው መጽሐፍ ወግሪስ የሚል አሳትመዋል አይደል? አንድ መምህር። ያ ቅዱስ ወቅሪስ የቅዱስ ባስልዮስ ረድን የነበረ መጀመሪያ። ሌሎችም ቅዱሳን ነበሩና ያ ይታያችኋል በአጸደ ቤተ እግዚአብሔር ከማዕዘኑ የቆመው አላቸው። አዎ ሄዳችሁ ኤፍሬም ሶርያዊ ኤፍሬም ለባሃዊ በሉት አላቸው። አያውቀው ሄዶ ኤፍሬም ሶርያዊ አሉት። ደነገጠ። ወለባሃዊ ብለው ደገሙለት። ማን ነው እንደሱ በለው ያላችሁ? መምህራችን ባስልዮስ ነው አሉት። ስሜን አያውቅ አገሬን አይጠይቅ፣ እንዲህ አድርጎ ስሜን ከነ አገሬ አመሌን ከነ ግብሬ አስተባብሮ ይጥራኝን እያለ እያደነቀ ሄደ። ሲጨዋወቱ ቅዱስ ባስልዮስ ፍጹም ነውና እንኳን የሰው የመላእክት ቋንቋ ይሰማል። ግን ክብሩን ላለመግለጥ ቅዱስ ኤፍሬም በሱርስት ቋንቋ ሲናገር ቅዱስ ባስልዮስ ይሰማዋል እኮ። ግን እንደማይሰማ ሆኖ ተርጓሚውን ምን አለ ይላል። ኋላ ቅዱስ ኤፍሬም አስተዋለና አባቴ አሉ። አቤት። ቋንቋ ይገለጥለት ብለህ ጸልይልኝ። ልብ በሉ፣ እንዲገለጥልን አላለም፣ ይገለጥለት ብለህ ጸልይልኝ። ቅዱስ ባስልዮስ ምን አለ? ካልቀረስ አንተም ጸልይልኝ፣ አብረን እንጸልይ አለ። ጸለዩ። ያለ አስተርጓሚ ሲጨዋወቱ አድረው ጠዋት አባቴ መርቀኝ ባርከኝ ልሄድ ነኝ አለው። አይ ኤፍሬም ይህን ሁሉ ጎዳና የመጣ ያንን ህልም እግዚአብሔር ያሳይህ በከንቱ መስሎ ነው። አትሄድም፣ እዚህ ነው የምትቀር አለው። እሺ አለ። የቅዱስ ባስልዮስ ደቀ መዝሙሩ ነው። ተማረ። ጨዋ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሹሞ አስቀመጠው። ጥቂት ቆይቶ ተክሪት በምትባል ሃይማኖታዊ አላየችሁትም? ኤጲስቆጶስ ዘሀገረ ተክሪት። ሶርያውያን ግማሾቹ ጵጵስና ተሹሟል፣ ግማሾቹ ምን ይላሉ? ቅዱስ ባስልዮስ ሊሾመው ሲል እምቢ ብሎ ሸሽቶ አመልጧል፣ አልተሾመም ይለው አሉ። በቤተ ክርስቲያናችን ትውፊት ግን ኤጲስቆጶስ ዘሀገረ ተክሪት ይለዋል። ታዲያ እንዲሁ ነው ተሾመ። ይሄ ምዕራፍ 1 ይባላል የቅዱስ ኤፍሬም ታሪክ። ደህና ዋላችሁ። ምዕራፍ 2ቱን ልናመጣው ነው። ደህና ዋላችሁ። እናምጣው ታው እናምጣው ምዕራፍ 2ቱን። እዚህ በኋላ ያለው የቅዱስ ኤፍሬም ሕይወት ነው ወሳኙ ነገር። ለምን ብትሉ ቅዱስ ኤፍሬም ሶርያዊ እንደ ተሾመ ምንድን ያደረገ? ቀጥ ብሎ በረሃ ለማስተማር ካልሆነ በቀር ከቶውኑ ከተማ አይመጣም። ብታንቁት የሚመጣባቸው 2 ምክንያቶች ነው ያሉት። አንደኛው ለማስተማር፣ ሁለተኛ መናፍቃን እንደ ዲዳን የመሰሉ መናፍቃን ህዝብ ሊያስቱ ሲሉ በአደባባይ በህዝብ ፊት ተከራክሮ ይረታቸው ነበር። ከዚህ ውጭ ግን መኖሪያ ቤት ነው፣ በረሃ ነው። የሚገርማችሁ ነገር እኔን ጨምሮ የአንዳንዶቻችሁ ትልቅ በሽታ አለብናል፣ ብስጭት የሚባል እና ዋላችሁ። እናንተ ትዕግስተኞች ናችሁ መሰለኝ። አንድ ሰው ሲናገር እየሰማው የኔ አባት አለ አቤት ገብቶ የሆነ ነገር ጠፍቶ ያለ አይደለም መጥቶ በጥፊ ጥያቄ የለውም ታችሁ ላይ ከዛ ምን አረኩ? ለምንድን ነው እንደዚህ ያደረክ? እኔ እኮ አይደለም እና እንደሱ አትልም መታኛለ። አንድ ጊዜ ብትጠይቀኝ ምን አለ መጀመሪያ እንደዚህ አይነት አለ አይደለም በቃ መጀመሪያ እንደደረስክ ቱግ ማለት። በነገራችሁ ላይ የብስጭት ጫፉን ማወቅ ትፈልጋላችሁ? እቤት ቁጭ ስንል አሞሮቹ አጥንት ምናምን ይዘው ሄዱ የለም ያመልጣቸዋል። የት ሄዱ? የሄዱ የት ላይ ነው የሚያርፍ? ቆርቆሮ ላይ ይጮሃል አይጮህም? ወጥተህ ስርዓት አትይዙም? እውነቴን ነው ገጥሞኛ ቃል እስከዛ ድረስ ያደርሳል እኮ እንግዲህ አሞራው ሊሰማኝ ማለት ነው። እናንተ ስርዓት የላችሁ። ይሄ ብስጭት ልክ ሲያጣን በጣም ከባድ ነው። ህፃን ሲረብሽ ሁሉ መታገስ አትችሉም እኮ። አውቆ ነው ያለ የሙሴና የፈርዖን ጥፊት አውቆ የለ አውቆ ነው የመታኝ።
ቅዱስ ኤፍሬም ሶርያዊ ትልቁ ጸጋው ምንድነው ካላችሁ ቅዱስ ኤጲፋኒዎስ አንድ ነገር ብሏል። የምንኩስና ቆብ በራሴ ከደፋው ማኅተመ ቅድሳት ጥምቀትን ከተቀበልኩ ጀምሮ ቂም በልቤ አድሮ አያውቅም አለ ይባላል ቅዱስ ባስልዮስ። ቅዱስ ኤጲፋኒዎስ። ቅዱስ ኤፍሬም ደግሞ ክርስቲያን ከሆነ አንስቶ ተበሳጭቶ አያውቅም። ቁጣ የሚባል ነገር አያውቅም። ለናላችሁ ቅዱስ ጳላሞንን ለማሳቅ ቅዱስ ኤጲፋኒዎስን ለማሳዘን ቂም ይዛል ብለው ቅዱስ ኤፍሬምን ለማናደድ አጋንንት ያለሞከሩት ሙከራ የላቸውም። ከሙከራዎቻቸው መካከል አንደኛው ለምሳሌ አንዲት አመንዝራ ሴት ላኩበት። ከዚህ በፊት ነግሬያቸዋለሁ። ያቺ አመንዝራ ሴት ቀጥ ብላ ከበዓቱ ሂዳ እንደደናደርክ ሰላምታም የለው ልብሷን ልታወልቅ። አመንዝራ ሴት ምን ፈልገሽ ነው? አብረን እንተኛ። አስቡት። ይሄ እንኳን መናደድ ያስፈልገዋል። እኔ እዚህ ላይ እንዲያው የኔን ብትጠይቁ መናደድ ብቻ ሳይሆን ጥፊም ያስፈልገዋል። እንደዚህ ያለው ነገር ላይ ግን ጥፊው እንኳን ይጎዳል፣ ግን መሸሽ። አንድ ጓደኛ የነገረኝ ልንገራችሁ። መጀመሪያ ልጆች እያለን አንድ ዲያቆን ነበር፣ የኛ ደብራችን ሊቀ ዲያቆን የነበረ መሰረት ትምህርት ቤት የሚባል መሰረት አይደለም፣ ጻድቁ ዮሐንስ የሚባል ትምህርት ቤት። ጻድቁ ዮሐንስ ዛሬ ረፍታቸው ያዝ። አብዛኛው ልብ አልባ ነው። ጻድቁ ዮሐንስ ዛሬ ነው ረፍታቸው፣ ሐምሌ 15 በ74 ዓመተ ምህረት አስል ተደረስበት። ዘንድሮ ስንተኛ ረፍታቸው እንደሆነ። ጻድቁ ዮሐንስ የሚባል ትምህርት ቤት አምሽቶ በየት ይመጣል? በዚህ አሁን እየፈረሰ ባለው መንደር። እየፈረሰ ያለው መንደር ደግሞ ያው መቼም እህቶቻችን ከችግር ምክንያት ምን እንደሚያደርጉ በታውቁታላችሁ። እሱ አያውቅም። እንደተፈጠረ ያለን የሚመስለኝ እርቦታል። ያቺ 10 ብር ናት የወር ደመወዙ። ከዚያች ሻይ ሊጠጣ ነው። ሻይና ዳቦ አለ ይላታል። መሽቷል፣ የማታ ትምህርት ነው አለ ትላለች። ሰተት ብሎ ግብ ጥርቅም አድርጋ በሩን ዘጋችው። ምን ነው አላት። ብርድ እንዳይገባን። ሞኝ ነው። እሺ ብሎ ቁጭ አምታቀረብ ሲያየው ጥሩ ውሃ ነው በብርጭቆ ይቀርብ። ውሃው ምን ያደርግልኛል? አረ ጠርሙስን አምታቆጭ። ለካ ውሃ አይደለም። ምንድን ነው? ታውቋት የለው አረቂ። ምን ትላለህ? ጉንፋን ይዞኛል ሻይ ላይ ጠብ አድርግልኝ ትላለህ። ኮረንቲ ትለዋለህ። እዛ በኋላ ሲያየው አረቂ ነው። እንዲህ አንቺ ሻይና ዳቦ እኮ ነው ያልኩሽ ይላታል። ይሄን ያለ ዝም ብለህ እሱን ጠጣት። እምቢ መታንቅ እችን ይወዳል። ጉልበተኛ ነው። ጀሪካ እየተሸከመ ጸበል የሚያጠጣ ገልብጦ ጥሏት። ለካ ሄዶ የት ላይ ትወድቃለች? የብረት ምድጃ ፌርሜሎ ትለዋለህ በጣሊያንኛ አንተ። የብረት ምድጃ ላይ ሄዳ ክንብልዝ ያለ ትላለች። ምንድን ነው? አስገድዶ እንትን ሊያደርግ ዲያቆኑን እስር ቤት አለቃ ገዳሙ ነፍሳቸውን ይማር ሄደው አረ ዲያቆን ነው እባካችሁ ብለው ገላግለው አስፈቱት። አመለጠ። አየው፣ ቢቀለሰለስ ኑሮ ችግር ነው። ደግሞ አንድ ጓደኛ ምን አለኝ፣ ዲያቆን ነው። አንድ ቀን ክረምት ላይ ነው አለ፣ የዛሬ 20 ዓመት አካባቢ ይመስለኛል። ክረምት ላይ አራዳ ላይ ዶፍ ዝናብ ከመጠን ያለፈ ጠቅላላ እስከ ጉልበት ይውጣል አለ። አስፋልቱ አያሳልፍም። እና እዛ ቆሜ ጨለማ ነው፣ ድሮ መብራት አናውቅም፣ የመንገድ መብራት ብዙ የለም። ጨለማው ከኔ ልፍ ብሎ ድምፅ ይሰማኛል። ሴቶች እያወሩ ነው እና ሰውነቴ ሲግል ታወቀኛል። ወዲያውኑ ደህና መምህር ናቸው ያሳደጉት። ወዲያውኑ ዘልዬ ውሃ ውስጥ ነው የገባዋል። ንክር አልኩ ሰውነቴ። ከዛ የሮጥኩ እቤቴ ስገባ አላስታውሰውም ማለት በቃ መቆየት አልፈለኩም ማለት። ትንሹ ምናኔ መንገድ የጀመረ ስለነበረ ነው እንደዛ የገነነበት። በነገራችሁ ላይ ዛሬ የምንኩስና ከብት ተጭኖ በከተማ የሚዘዋወረው መነኩሴ በየቀኑ የምንሰማውን ቆሻሻ ነገር ልንነግራችሁ ለቤተክርስቲያን ክብር አይሆንም። አስቡት፣ አንድ ሰው መንኖ ከተማ እየኖረ አይፈተንም አይደል? ምናኔውን ስላሰበ ይሄ ጓደኛ ምን እንደደረሰበት አየው። ስላሰበው እንኳን ከ10 ሜትር ከምናምን ርቀት በሰማው ድምፅ በጨለማ ሰውነቱ ሊፈተን ፈተና ሊጀምር እንደሆነ ስላወቀ አመለጠ። ተነክሮ በጭቃ ተበላሽቶ ወድቆ ተነስቶ ነው ያመለጠ። ይሄ አይገባም። ኑሮውን ካላየው፣ ጎዳናውን ካላየው አይገባም። ቅዱስ ኤፍሬም ግን የትዕግስት ጫፍ ያለው ሰው ነውና አንድ ነገር ያሰበ። በነገራችሁ ላይ ደህና ዋላችሁ። እሱ ልትፈትነው መጣለች። እሱ ግን ያሰበ እውነተኛ እረኛ ነውና ምንድን ያሳሰበው? የእሷ መጥፋት። ስለዚህ ምንድን ያላት? አይ እህቴ ሆይ ፈቃድሽን እፈጽማለሁ፣ ነገር ግን ከዚህ አይሆንም፣ ሌላ ቦታ እንሂድ አላት። ወስዶ ገበያ ስፍራ ላይ ሲደርስ ልብሱን ማውለቅ ጀመረ። ምን እያደረክ ነው? ምን ብለሽ ነበረ? እና እዚያ ያልኩህ እንጂ እዚህ ነው እንዴ? ምንድነው ችግሩ? እዚህ ይሄ ሁሉ ሰው እያየን
እናውላችሁ ዛሬ ከዚች ሴትዮ አመለካከት የተሻለን አለን? እግዚአብሔር ያለም ይላል እንላለን። ትላላችሁ፣ እኔ እላለሁ፣ እናንተ ትላላችሁ። እምቢል ታውቃላችሁ ከጥቂት አባቶቻችን በቀር እግዚአብሔር ያይብናል እንላለን። ያን ጊዜ ቀና ብሎ ጸለየ። ጌታዬ ሆይ እባክህ ትድን ዘንድ አይነ ልቦናዋን ክፈትላት አለ። ቀና ብትል ሰራዊተ መላእክት እያዩዋቸው ነው። እና እነሱ ቢያዩና ይሻላል። እግዚአብሔርን አይደለም እንዲያውም ሰራዊተ መላእክትን ነው። እንዲህ ያለ ህይወት የነበረው ነው ገዳማዊ ቅዱስ ትዕግስተኛ ፈጽሞ የማይቆጣ። ታዲያ ለማጠቃለል ያክል ሁሉ ተዘርዝሮ አያልቅምና ሁለት ነገር ብቻ ተናግሬ የቅዱስ ኤፍሬምን ነገር ልጨርስ። አንደኛው ነገር ቅዱስ ኤፍሬም መነኮስ ነበረ፣ እንድታውቁት መነኩሴ ነበረ። ቅዱስ ገዳማዊ መነኮስ ነበረ። ታዲያ ስለ ምንኩስናው በምስራቁ ዓለም ከነበሩ ቅዱሳን መነኮሳት አንዱ ነው። ከቅዱስ ባስልዮስ የተማረ ትምህርት ብቻ አይደለም፣ ምንኩስናውን የተማረው ከሱ ነው። እና አንድ ጊዜ አንድ ነገር ተመኘ። አይ ምን በምስራቁ ብዙ ቅዱሳን መነኮሳት ቢኖሩ የምንኩስና መሰረቱ የት ነው? ግብፅ በሉ። አረ በሞቴ አባ እንጦንስ የት ነው? ግብፅ። አባ መቃርስ ግብፅ ናቸው ታላላቅ መነኮሳት። እነዚህ በአጸደ ስጋ ስላሉ ሄጄ ላያቸው እወዳለሁ ብሎ ወረደ። ብዙዎች ቅዱሳንን አገኛቸውና ተባረከ። በኋላ ግን ከማን በዓት ይደርሳል ታስታውሳላችሁ? በስምንት ያከበርነው አባታችን አባ ብሶይ፣ ታላቁ ብሶይ ኮከበ ገዳም። ከአባ ብሶይ በዓት ሊገባ ሲል ስርዓት ታውቃላችሁ? በነገራችሁ ላይ አንድ ሰው በትር ይዞ እንግድነት ሰው ቤት ይሄድ በትሩን ይዞ ነው የሚገባ። ከበር ነው። ከበር ላይ ረጠብ ያለ ነገር አገኝቶ ተክሎት ገባ። ከቅዱስ ብሶይ ጋር ቅዱስ ኤፍሬም ሲጫወቱ ቆይተው ቢወጡ ትልቅ ዛፍ ሆኗል የቅዱስ ኤፍሬም በትር። የእግዚአብሔርን ገናናነት አድንቆ ትቶት ሄዷል። ያችን በትሩ ትቶ ሌላ በትር ይዞ ሄዷል። እንዲህ ያለ ተአምራት የተደረገለት ቅዱስ ነው። ታዲያ የመጨረሻው የምትነግረን ምንድነው ከተባለ ወደ ርዕሳችን የሚመራን ነው። ቅዱስ ኤፍሬም ለባው ያሰኘው ምንድን ነው ቢሉ ሞ ብርሌ ይላል አይደል? ብርጭቆ መርጠብ ይላል አይደል? ሞ ብርሌ ምንድን ነው? ብርሌ ስንት አይነት ነው ያለ? ብርሌ ታውቃላችሁ? የእውነት እንዴት ባላችሁ? ስንት አይነት ብርሌ ነው ያለ? ሁለት ብቻ። እናንተ የምታውቋት ያቺ እሷንና ይሄ ደግሞ ረጅሙ በየሰንበቴው ያለው ብዙ አይነት ነው ያለ። ያው ለጊዜው ይህንን ካወቃችሁም ተመስገን ነው። ያንን እየሰራ ሀተታውልተውና ያንን እየሰራ ይሸጣል። ያን ሽጦ ቂጣ ብቻ ለራቱ ገዝቶ ቀሪውን ለነዳያን ይመጸውታል። ታዲያ ሲመጸውት እመቤታችን ፍጹም ከመውደዱ የተነሳ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ነቢያት፣ ስለ ሐዋርያት አይልም። እንኳን ሌላ ስለ እግዚአብሔርም አይልም። ስለ እመቤታችን ብቻ ነው የሚል። ታዲያ መተርጉማኑ ይላሉ ንቆነው አጥቅቶ ቢሉ አይ ባዳር ሰው ነው። አታስታውስም? አቡነ ዘበሰማያትን 60 ዓመት ሙሉ አቡነ ዘበሰማያት አቡነ ዘበሰማያት የሚሉ የነበሩ ባህታዊ ይትቀደስ ስምከ የለም ሙሉ አቡነ ዘበሰማያት አቡነ ዘበሰማያት እና ለምንድን ነው አባታችን ብለው ሲሏቸው ምንድን ነው ያሉ? የአቡነ ዘበሰማያት ጣዕሟ ምስጢሯ አላልቅልኛል። ይችን ሳልፈጽማት እንዴት ብዬ ልለፍ? እኛን ደግሞ አስቡን። እውነቴን ነው። ውዳሴ ማርያም ስንደግም እንኳ አትብገጽ የኩሉ እንደ ትምህርት መስቀል ብሎ 7 ቀን ውዳሴ ማርያም ዘወትር ጸሎት አንቀጸ ብርሃን ይወድ ስዋል በ8 ደቂቃ ምሽክ። በነገራችሁ ላይ እኔ ይገርመኛል። በቃል መድገም በሽታ መሆኑን የምታውቁት በዚህ ነው። አያችሁ፣ የቤተ ክህነት ትምህርት የቃል ትምህርት ይጠቅማል። ለምን? በጻፈ በማይገኝ ጊዜ እና ደግሞ በጋራ ሲታደል ለመድገም። በነገራችሁ ላይ እስቲ ሊቃውንት እንዲያውሉ ጠይቃችሁ። ለምሳሌ ውዳሴ ማርያም እየታደለ ነው። ግዕዝ ያውቃል በደንብ ግን ውዳሴ ማርያም በቃሉ ያላጠና ይሆን መጽሐፍ ግን ይዟል። ለምሳሌ ሲታደል ዘባማን ደመና ደረሰው። መጽሐፉን ግልጥ አድርጎ ቢያነብ ምን ችግር አለ? ንገሩኝ። ችግር አለው? ግን ኦሮፕስማ የው ይባላል። እየውስጥ እንኳን እሱ በማይሌት ጸናጽል የሰበረበት ሰው መሰንበቻ ይሆን አላለ ሲላመጥ ተመልከት እየተባለ ጸናጽል አንድ ጊዜ አይደለም መቼ ሳይጣል አይደለም። መምህራን እኮ ይሰብርባቸዋል አንዳንድ ጊዜ። ለምን? አይምሮ ይሰረቃል። ሌላ ነገር ሲሄድ እኮ በጣም የመጨረሻ ካለመዱት ጸናጽል የሊቅነት መገለጫው ብቻ እኮ አይደለም። በእርግጥ ጸናጽል ሳያውቅ አንድ ሰው ማይሌት ሊያውቅ አይችልም። ግን ቢሆንም ማስተዋል ጥሩ ነው
እንዴት ዋላችሁ? ለሁሉም ይሄ ቅዱስ እንዲያይዘክር ነበር። አያዳርሰውም የእመቤታችን ፍቅር ስለ እመቤታችን እያለ። ታዲያ ዘወትር ጸሎቱ አንድ ነገር ነው። ጌታዬ ሆይ የእመቤቴን የእናትህን ምስጋና እንደ ሰማይ ከዋክብት እንደ ባሕር አሸዋ አብዝተህልኝ እንደ እህል ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበረ። እንዲህ እያለ ኑሮ የለመኑትን የማይነሳ የነገሩትን የማይረሳ ጌታ ፈቃዱን ፈጸመለት። ግን ለዚያ ፈቃድ መፈጸሚያ ደግሞ ምን ያደርግ ነበር? የወድ ስዋንና ማለትም ወሳድስንና ታቢዮን ጸሎተ እግዝእትነ ማርያምን 64 ጊዜ በደም የዋለክ ይደግምላት ነበረ። እንዴት ዋላችሁ? ሰማችኋል? ስንት ጊዜ? 64 ጊዜ ይደግምላት ነበረ። 128 አንቀጽ ማለት እኮ ነው። የኛው 64 ያኛው 64 እና አንድ ቀን እሁድ ለሰኞ አጥቢያ ጸሎቱን ትጋቱን ጨርሶ ወደ ዕለት ተግባሩ ሊሰማራ ትጥቅ ሊፈታ ፈትቶ እያለ ድምፅ ይሰማል። ድምፅ፣ ሰማያዊ ድምፅ። ደንግጦ ይቆማል። ያለበት በዓቱ ተከፍቶ የብርሃን ምሰሶ ይተከላል። በብርሃን ምሰሶ በተተከለበት ስፍራ ላይ የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይቀመጣል። የብርሃን ድባብ ይዘረጋል። በዚያ ላይ ሰማያዊት ንግሥት እመቤታችን ድንግል ማርያም መጥታ ሰላም ለከ ኦ ኤፍሬም ፍቁርየ ወዳጄ ኤፍሬም መጻይኩ ሀቤከ መጣሁልህ። እንደ ሻሽ ተነጸፈ። ደንግጦ መልአኩን ልካ አነሳችው። እመቤቴ ምን አመጣሽ ወደ እኔ አላት። ምስጋናዋን አብዛልኝ እያልክ ልጄን ብትለምነው ምስጋና ግለጭለት ብሎኝ ልገልጥልህ ምስጋናዬን መጣሁ። አይ እመቤቴ የሰማይ መላእክት የምድር ጻድቃን ሰማዕታት አመስግነውሽ ያልፈጸሙትን እኔ ደካማው እንደምን ይቻለኛል አለና ደግሞ ወደ ትሕትና መጣ። ያን ጊዜ ምን አለችው? ወድሰኒ በከመ አለብወከ መንፈስ ቅዱስ፣ መንፈስ ቅዱስ እንደገለጠልህ አመስግነኝ። አባቶቻችን ምን አሉ? በተረቱበት። እንዴት ዋላችሁ? ሥላሴ አብርሃምን በረቱበት፣ ቅዱስ ገብርኤል ማንን ረታበት? እመቤታችን። ምን ብሎ? ለእግዚአብሔር የሚሳነው ነገር የለም። እዚህ ደግሞ እመቤታችን ቅዱስ ኤፍሬም ምን አለችው? መንፈስ ቅዱስ እንዳናገር አመስግነኝ አለችው። አይ ይህንንም አይሆንም ብል ምንፍቅና ሊሆንብኝ አይደለ ብሎ ምን አላት? ባርክኒ እግዝእትየ መዝገበ በረከት፣ የበረከት መዝገብ እመቤቴ ባርኪኝ አላት። ባረከችው። ምን ብላ? በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ፣ የልጄ የቸር አባቱ የመንፈስ ቅዱስ በረከት ሕይወትነት ያለው በረከት በአንተ ይድር ብላ ባረከችው። ስትባርከው በዚያች ቅጽበት በቡራኬው ምክንያት ምስጋናው ተገለጠለት። አይምሮ ብሩህ ሆነ። እና አላችሁ ብርሃን ባለበት ምንም ነገር መሰወር አይችልም አይደል? የመንፈስ ቅዱስ የእውቀት ብርሃን ሲገለጥም እንደዚያ ነው። ያን ጊዜ ታጥቆ አደግድጎ አመሰገናት። ሲያመሰግናት ምን ብሎ ጀምሯል? ውዳሴሃ ብሏል ወይ ቢሉ እሱስ የኋላ ሊቃውንት ርዕስ ሰጥተውት ነው። ምን ብሎ ጀመረ? ፈቀደ እግዚ ያገዞ ለአዳም። አሁን ልብ በሉ። እንዴት ዋላችሁ? አመስግነኝ ስላለችው ቀጥ ብሎ ውድስት አንቲ ስብሕት አንቲ በማለት ፈንታ ምን አለ? የእመቤታችን ክብሯ መገለጫዋ ምንድን ነው? ነገረ ድህነት ነና አላችሁ። ያለ ነገረ ድህነት እመቤታችንን አናገኛትም። እመቤታችን ያገኘናት በምንድን ነው? በነገረ ድህነት ነው። በመዳናችን ውስጥ ነው። ለዚያ ነው እመቤታችን በመዳናችን ውስጥ ትልቅ ሱታፊ ያላት የምንል። አዳምን ነፃ ሊያወጣው ወደደ አለ። ሕዙነ ወትኩዘ ልብ፣ ልቡ አዝኖ በሲኦል በግራጋንን ተቀጥቅጦ የነበረ አዳምን ወያግቦ ሀብዘትካት መንበሩ። አሁን ልብ በሉ። ሰዓሊ ለነ ቅድስት። እዚህ ምስጋና ውስጥ የእመቤታችን ስም አለ? ንገሩኝ። ኧረ በሞቴ አንቺ እንዲህ ነሽ የሚል አለ? ግን በዙሪያ የእመቤታችን ምስጋና ነው አይደለም? ነው። በነገራችሁ ላይ ክርስቶስ አምላክነ በሉ እስቲ፣ ንጉሥነ መላኪነ። ይሄ ለማን የቀረበ ምስጋና ነው? ለጌታችን ኢየሱስ ክርስቶስ አይደለም? ግን ለእመቤታችንም የቀረበ ምስጋና ነው።
አልገባችሁ? እሺ ሌላ ምስጋና እናምጣ። እግዝእትነ በሉ ወላዲተ አምላክ ወላዲተ ሕይወት ወላዲተ ቃል ወላዲተ ብርሃን። ማንን ያመሰገነ? በሌላ ቋንቋ ማን ተመሰገነ? ታዲያ እኮ ይሄ ነው። ነጥሎ ማመስገን የለም እኮ። እመቤታችን ስትመሰገን ማን ነው እየተመሰገነ ያለ? ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ሲመሰገን ማን ነው እየተመሰገነ ያለ? እመቤታችን። እንዴት ትለኝ እንደሆነ ወላዲተ አምላክ ስንል እመቤታችን ክብሯን የምንገልጠው ማንን ስለወለደች ነው? የእሱን አምላክነት አምነን እሱን አመስግነን እኮ ነው ወላዲተ አምላክ ምንላት። አየው። እንደገና በተቃራኒው ጌታችን ኢየሱስ ክርስቶስን አምላካችን እግዚአብሔር ብለን ጌታችንን ስንጠራው እሱን አምላክ ስንል እሱን የወለደች እመቤታችን ስለሆነች እመቤታችን ምንድናት? ወላዲተ አምላክ ወላዲተ እግዚአብሔር። ለዚያ እኮ ነው ምስጋናው ፈቀደ እግዚእ ሲል ጌታን እያመሰገነ ነው፣ እመቤታችን እያመሰገነ ነው። ለምን? ነፃ ሊያወጣ ወዶ ሰረቀ በስጋም ድንግል ሊለን ነው እኮ። አያችሁ፣ ከድንግል ማርያም በስጋ ተወለደ። ስሟን ግን አይጠራም ሰኞ እንደምታውቁት። ታዲያ እኛ ሊቃውንት ሁሉን እኔ ገርመ ባህል ማጥናት ቀድሞ አባቶቻችን ምን ይላሉ? ሰው ባህል ካላጠና መጻሕፍት አይገቡትም ይላሉ። እንዲያውም ከዚያ እያይዘው አለቃ ገብረሐናን ባለፈው አረባ አንስተናቸዋል አይደል? የነበራችሁ በአጤ ምኒልክ ቤተ መንግስት በነበሩ ሊቃውንት ዘንድ ክርክር ተነሳ እና ክርክሩ ሲሄድ ከዙፋን ችሎት ደረሰና ጃንሆይ ይዳኙነ ተባሉ። ምንድነው ችግራችሁ? ጉባኤያት ስንት ናቸው የሚለው መስማማት አልቻለም። ስንት ነው አላችሁ? አይ ሁላችን 4 አልነ፣ ብሉይ ሐዲስ ሊቅና መነኮስ። አለቃ ገብረሐና ግን ተለይቶ 5 ነው እያሉ አስቸገሩን። ምን አላችሁ? እስቲ ጥሯቸው፣ ጥሩት ገብረሐናን ተባሉ። ገብረሐና ጉባኤ ስንት ነው? አለቃ 5። አለቃ 4 ነው እንጂ ሪት ያመጡት። አይ ምሳሌና የአባቶች ጨዋታ 5ኛ ጉባኤ ይባላል። ነና አላችሁ። ያለ ምሳሌ ቅድም ዘያአምር ምሳሌ ያላልኳችሁ አለ ምሳሌ እኮ ነው። ወዘነ ለምሳሌ የተናገሩ የሚል ነው እንጂ ይህንን ብለዋል አለቃ ገብረሐና። እነኛ አባቶች ምን አሉ? ሰኞ ብትመለከቱ 9 አንቀጽ አለው ውዳሴ ማርያም የሚል ስም የለውም። ማክሰኞ ላይ ነው። ለምን ቢባል በአምሳለ እንግዳ ዕለቱን ስሙ አይጠራም። እንግዳው ብላ፣ እንግዳው ጠጣ፣ እንግዳው ተኛ፣ እንግዳው ተነስ ነው። ስሙ አይጠየቅም ራሱ በባህላችን ማለት ነው። እንደዚህ አድርጎ ሰኞ አመሰገናት፣ ባርካው ታደርጋለች። ማክሰኞ መታ አመስግነኝ ትለዋለች። ክርክር በዕለተ ሰኞ ያልቋል። እንደገና ያመሰግናታል። ረቡዕ፣ ሐሙስ እያለ ርዕሳችን ያለበት ዓርብ ላይ ይደርሳል። ታዲያ ሰኞ የሚያመሰግናት አበውን ይዛለት መታ ነው። በተለይ አዳምና ሔዋንን ከፊት አድርጋ መላእክት ሁልጊዜም አይለዩም። መላእክት ዳዊት አይለዩዋትም። ሕፃናት ቤተልሔም የተገደሉት በቤተልሔም የተገደሉ 144,000 ሕፃናት እነዚህ አይለዩም። ግን ከፊት የምታሳየዋል አበውን ይዛ መጣ። አዳምና ሔዋንን ስለምታሳየው የሰኞ ውዳሴ ማርያም ተመልከቱት። እነማን ይበዛሉ? አዳምና ሔዋን። ማክሰኞ ምን እያሳየችው ነበረ? እናዋላችሁ በኩሉ እነ ኤልያስን፣ እነ ኢያሱን፣ እነ ዳንኤልን የመሳሰሉ ነቢያትን ታሳየዋለች። መሳፍንትን ታሳየዋለች። ሰራዊተ መላእክትን በተወሰነ መንገድ ታሳየዋለች። ረቡዕ በሙሉ መላእክትን ብቻ ፊት ለፊት ታሳየዋለች። ኩሉ ሰራዊተ ሰማያት ይብሉ እያለ። ሐሙስ ከሁሉ ለይታ ዳዊትን ከፊት ታቆምለታለች። እሱን እያየ ያመሰግናታል። ዓርብ ላይ ደናግልን ይዛ ታየችው በብዛት። ደህና ዋላችሁ። ቅዳሜ እንዴት ዋላችሁ? ቅዳሜ የቤተ መቅደስ ናያትን እኩሉን እያዘከረችው፣ እሁድም ዋና ዋናዎችን ያዘከረችው። የቅዳሜ ስትመለከቱት ንጽሕት ወብሬት ብሎ ይጀምራል። አባቶቻችን ምን አሉ? እስካሁን ድረስ ንጽሕት ወብሬት ያላት አሁን ለምንድን ነው? ብርሃኗ ወዴት ሂዶ ተሰውሮበት ኑሯል ቢሉ ተሰውሮበትማ አልነበረም። በጊዜው ጊዜ ስለምትገልጥለት ነው። ብሬት ሆና ከሌላው ጊዜ የበለጠ ብትታየው ንጽሕት ወብሬት አላት። አንድም በዚያን ቀን ኤልሳዕን እያሳየችው ነበር ይላሉ አባቶቻችን። ምክንያት ይሁኑ ለወቅት ንጽሕት ብሎታልና ወደ መጨረሻው አካባቢ ይሰማችኋል። ኧረ በሞቴ እንዴት ዋላችሁ? ታዲያ የዓርብ ውዳሴ ማርያም ላይ ማንሻው ምንድን ነው የሚለው?
ቡርክት አንቲ እምአንስት ከሴቶች ተለይተሽ ምንድነሽ? ቡርክት ነሽ። በጥሬው በትርጓሜ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስ እያማለድሽ የምታሰጭ። ቀጥሎ ምንድነው? ለኪለባይትኪ ኦግዝእትነ ወላዲተ አምላክ የአምላክ እናት አንቺ ብቻ ነሽ። እመብርሃን አንቲ አንቺ የአምላክ እናት የብርሃን እናቱ ነሽ። ነአብየኪ በስብሐት ወበውዳሴ በምስጋና አንቺን ከፍ ከፍ እናደርግሻለን እናገንሻለን። ቀጥሎ ቡርክት አንቲ በሉ እንጂ ኧረ ዲያቆናት እንተጋገዝ እንጂ ቡርክት ያማ የምከውን ነው ይሄኛውን እንጂ ታቢም ሰማይ ከምን ትበልጫለሽ? ኧረ በሞቴ መጀመሪያ ግን ምን ብሎ አመስግኖ ነበረ? ዳግሚት ሰማይ ብሎ ነበር አይደለም? ሁለተኛይቱ ሰማይ አለና እዚህ ሲደርስ ግን አለ ኧረ የለም ከሰማይም ትበልጫለሽ አለ። ወትከብሪ ምድር ገራይ ተሰሉስ ብሏት አልነበረም? አንቲቱ ገራይት ብሎ ኧረ ከሱም ትበልጫለሽ ከምድርም ወላይለ ኩሉ ህሊናት አለ። በነገራችሁ ላይ የእመቤታችን ክብር ማሰብ ስለማይቻል ወላይለ ኩሉ ህሊናት። ቀጥሎ መኑ ዘይክል ነቢበ እበኪ ያንቺን ገናናነት መናገር የሚቻለው ማን ነው ሲል እኔ ብቻ አይደለም ሱራፌል ኪሩቤልም አይችሉም አለና ዋልቦ ዘይመስልኪ አይ አላት። አንቺን የሚመስል የለም። እስቲ አሁን ስለመመሳሰል እናወራ። እንዴት ዋላችሁ? ጆሮ ያላችሁ እስቲ እኔ ያለኝ ያውም ቀንድ የሚያክል ጆሮ አለ። ያላወጣ ሰው አለ በነገራችሁ ላይ። እሺ አውርዱት። አይን ያላችሁ አይነ ልቦና አላልኩም እኮ አይነ ስጋውን። እሺ አውርዱት። በነገራችሁ ላይ ሁላችንም አይን አለን አይደለም? እንመሳሰላለን እንመሳሰላለን። ጆሮ ስላለን እንመሳሰላለን። በአጠቃላይ በአካሎቻችን በአካል ዘያአክል እንመሳሰላለን። ሰው አይደል? ከዛ ቀጥሎ ደግሞ እንደገና ወንድ ለብቻ ሴት ለብቻ ታደርጉታላችሁ አይደለም? ሴቶች ደግሞ የሚያመሳስላችሁ ተፈጥሮ አለ፣ ወንድ ደግሞ የሚያመሳስለው ተፈጥሮ አለ አይደለም? ከዛ ከወንዶች ደግሞ ዝቅ ያላችሁት የሚያመሳስላችሁ አለ። ይሄ ምንም ነገር የለውም አይደለም? ዝቅ ያላችሁት ትልቁ ናችሁ ጺማችሁ የምትላችሁ እንደ ህፃን ስለማያችሁ እሱ ችግር የለውም፣ ህፃናት ናችሁ። ከዛ ደግሞ ጺም ያለን ደግሞ ጺም ያመሳስለናል አይደል? መነጽር የሚያመሳስለው አለ፣ ነጠላ አለባበስ የሚያመሳስላችሁ አለ፣ ጫማ፣ ብዙ የሚያመሳስል ነገር አለ። እነዚህ ሁሉ አፋአዊ ነገሮች ናቸው። ሁላችን የምንለያየው በምንድን ነው? በውሳጣዊ ነገር ነው። ደህና ዋላችሁ? እዚህ ያለን ሁላችን በእውቀት እንመሳሰላለን? ኧረ ነገሩኝ። አንመሳሰልም። በጸጋ እንመሳሰላለን? በመልካም ስነ ምግባር እንመሳሰላለን? እንመሳሰልም። የሚያመሳስለን ነገር እንዳለ የሚያለያየን ነገር አለ። ስለ አምላክ እናት ስንናገር በነገራችሁ ላይ እኛና መላእክት የሚያመሳስለን ነገር አለ። እሱ ምንድነው? የእግዚአብሔር ፍጥረት መሆናችን። ሰው ከሰው ምድብ ነው፣ መልአክ ከመልአክ ምድብ ነው። ግን የእግዚአብሔር ፍጥረቶች ነን። የተፈጠርንለት ዓላማ ያመሳስለናል። ጌታችን ምን እንድናደርግ ነው የፈጠረን? እንድናመሰግነው፣ ስሙን እንድንቀድስ። እኛ እንኳ ተራዎቹ እንዲያ የምንለያይ ከሆነ እመቤታችን ከኛ ጋር ምንድን ነው የሚያመሳስላት? ንገሩኝ። የማን ፍጥረት ናት? ንገሩኝ። አንድ የእግዚአብሔር ፍጥረት ናት። በዚያ እንመሳሰላለን። ሁለተኛ ከእመቤታችን ጋር የሚያመሳስለን እመቤታችን ምንድን ናት? ሰው ናት። ሰው ናት እመቤታችን። ከዚያ ውጭ ባለው ግን እንኳንኛ መላእክት እሷን አይመስሉም። ለዚያ ነው ሊቁ ለማመስገን ያልተጠቀመበት ምስጋና አለ። ምን ያልመሰለው እና አባ ሕርያቆስ ምን አሉ? መጀመሪያ አይቻልም ብሎ ስላሰበ በመኑ በአምሳለ መኑን አስተማስለኪ አለ አይደል? በምን እንመስልሽ? ግን ምሳሌ ባይኖርሽም ለምስጋናሽ ሲባል ብሎ ተስፋሁ ለአዳም የዋሃቱ ለአቤል እያለ አመሰገነ። እዚህም ቅዱስ ኤፍሬም ሶርያዊ በብዙ እጽቡሩክ ሲላት ሙሴ ባያት ነደ እሳት ባላቃጠላት
እጸጳጦስ ሲመስላት፣ በገራይ ተሰሎስ ሲመስላት፣ በሌሎችም ምሳሌዎች ሲመስሏት፣ ዘበአማን ደመና ብሎ በደመና ሲመስላት ቆየና አይ ሆኖም ሆኖ አልቦ ዘይመስል ኪያኪ እንኳን ግዑዙ ፍጥረት ደመናው ምኑ የመሰለው ከሰውም ከመላእክትም አንቺን የሚመስል የለም። እንዴት ዋላችሁ? እንዴት ዋላችሁ? አንቺን የሚመስልሽ የለም ማለት በምንድን ነው? እመቤታችን የሚመስላት የሌለው ከፍጡር ወገን እመቤታችን የሚመስላት የለም ማለት በምን መስፈርት ነው? እናምጣው ጥቂት 4-5 ብቻ እንጥቀስ። አንደኛ እንዴት ዋላችሁ? ከተፈጠረች አንስቶ ቅንጣት ታክል እንኳ ነቃ ሀልዮ የሌለባት ፍጹም ከነቢብ ከገቢር ከሀልዮ ከኃጢአት ብቻ አይደለም ከሐሳብ ምንድነው ይባል ህቅታ ይባላል አይደለም። ያችን ታክል እንኳ እመቤታችን የለባትም። ለመላእክት ተክሎሙ ድንጋሌ ህሊና አይደል እንኳን የሰው ልጅ በታምረ ማርያም ለመላእክት እንኳ ድንጋሌ ህሊና ከባድ። አልቦ ዘይመስል ኪያኪ እመቤታችንን በድንጋሌ ስጋ በድንጋሌ ነፍስ በድንጋሌ ህሊና የሚመስልሽ የለም። ከገቢር ከነቢብ ከሀልዮ ነፃ በመሆን የሚመስልሽ የለም። ሁለተኛ እመቤታችን ድንግል ማርያም የማን እናት ናት? ንገሩኝ። የሚመስልሽ የለም። ከቶኑ የአምላክ እናት የምትባል በምድርም በሰማይም ከእመቤታችን በቀር የለችም። ሁለት ሶስተኛ እመቤታችን ድንግል ማርያም አምላክን አዝላ አጥብታ አሳድጋለች። ሀሊበ ድንግልና አጥብታለች። ድንቅ ነገር እኮ የሚመስልሽ የለም ስትባል አንደኛ በድንግልና ማንም ሴት ወተት ማስገኘት አትችልም። እሱ ብቻ አይደለም፣ አምላክን ያጠባቻለች ከእመቤታችን በቀር ይገኛል? ንገሩኝ። አዎ ድንቅ ነገር ነው እኮ። እሱ ብቻ አይደለም። ቅዱስ ኤፍሬም ሶርያዊ ምን አለ ሲያመሰግን ድንግል ወለደት ወለገባሪሃ። ዛሬ ጥሩ ጥቅስ ነው ይሄ። እንዴት ዋላችሁ? ድንግል ማንን ወለደችው? ፈጣሪዋን። አልቦ ዘይመስል ኪያኪ የሚመስልሽ የለም። ይሄ እኮ ድንቅ ነገር ነው። ድንቅ ነገር ነው። ቅዱስ ኤፍሬም እንደተረጎመ የእንቆ ባህሪ ነገር በሃይማኖተ አበው አንበባችሁት ከሆነ ድንቅ ነገር ነው። የእንቆ ባህሪ መገኘቱ ድንቅ ነው። እንቆ ባህሪ ጌታ ነው። ድንቅ ነው። አንቺን የሚመስል የለም። ወውቲኒ ፈጠረ ወላዲቱ እርሱ ራሱ ማንን ፈጠረ? እናቱን። እሱ እናቱን ፈጠረ፣ እሷ ፈጣሪ ሆነው ልጅ። ድንቅ ነው ይሄ። ማንም የሚመስላት የለም። እንዴት ዋላችሁ? እመቤታችንን እሞ ዓመት ይላታል። ዋላችሁ? አንዲት ንግስት ለወለደችው ልጇ ባሪያ ትሆናለች? አገልጋይ ትሆናለች? ንገሩኝ እንጂ አትሆንም። እመቤታችን ግን እናቱ እንደገና ምኑ ናት? አገልጋዩ። እሞ ዓመት ይላታል። እናትም አገልጋይም። አንድም እግዝእቱ ዓመት እመቤትም አገልጋይም። እሱ ብቻ አይደለም። በነገራችሁ ላይ እንዴት ዋላችሁ? በየትኛው ማሕሌት ቀለም ላይ እንደሆነ አላስታውስም እንጂ አእላፍ መላእክት ይትለአኩኪ የሚላል። አእላፍ አእላፋት መላእክት ምን ይሉሻል? ይታዘዙልሻል። መላእክትን ማዘዝ አይደለም ጠርተናቸው ለማስመጣት ንጽህናው አለን። ሚካኤል ሆይ ረና አርዳኝ ብለን ብንለው እሱን ለማስመጣት አቅሟለን? ቅዱሳን ሲበቁ ሚካኤል ሆይ እርዳኝ ለማለት ነው የሚበቁ አይደል? እመቤታችን ግን ሚካኤል ሆይ ሂድና ከዚህ ቦታ ይህን ሰርተና ብላ ትልከዋለች። መላእክት ይትለአኩኪ ማለት ይሄ ነው። የሚመስልሽ የለም። አንቺን የሚመስል የለም። እሱ ብቻ አይደለም፣ ይሰግዱላታል። ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ያለው እሱን ነው። ይሰግዱላታል። ሲያዩዋት ግንባራቸውን መሬት አስነክተው ይሰግዱላታል። የመላእክት እህት የተባለች ሴት የምታውቋታለች? ዓለም ከተፈጠረ ከእመቤታችን በቀር? ኧረ ንገሩኝ። የመላእክት እህት ማናት? ንገሩኝ። የአበው ተስፋ ማናት? የሐዋርያት ስብከት ማናት? የሰማዕታት እናት፣ የደናግል መመኪያ፣ የጻድቃን ሞገስ፣
አልቦ ዘይመስል ኪያኪ አንቺን የሚመስል የለም። በንጽህና የሚመስልሽ የለም። በድንግልና የሚመስልሽ የለም። በክብር የሚመስልሽ የለም በምድርም በሰማይም ብሎ ቅዱስ ኤፍሬም አመሰገናት። በእርሱ ያደረ ጣዕመ ምስጋና፣ ጣዕመ ውዳሴዋ፣ ጣዕመ ስሟ፣ ጣዕመ ፍቅሯ በሁላችን ላይ ይደርብን። ቅዱስ ኤፍሬም እንዲያድርጉ አመስግኗት። መጨረሻ ላይ ሰዓት ሄደ ይሆን? መጨረሻ ላይ የእሑድን ምስጋና ሲያመሰግን እኔ ነገራችሁ ላይ ይገርመኛል። የእሑድ ምስጋና ከምስጋናዎቿ ሁሉ ይበልጣል ይባላል በትርጓሜ። ተሰመይኪ ፍቅር ተብሎ አመስግኗት። በዘጠነኛው አንቀጽ ላይ ለኪ ይደሉ ዘምኩሎሙ ቅዱሳን ትሰአሊ ለነ፣ ከቅዱሳን ሁሉ ይልቅ ማማለድ ለማን ይገባል? ለአንቺ ይገባል። ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ድንግል ሆይ አንቲ ታብይ ሊቃነ ጳጳሳት። ሁልጊዜ በየዓመቱ አንቀጽ ስደርስ ቅር ይለኛል አይደለም? ታስተውሱ ካላችሁ ለምን መስላችሁ ቅር የሚለኝ? አንቺ ከሊቃነ ጳጳሳት ትበልጫለች ብለን ስንል ብዙዎቻችሁ በዚህ ዘመን ያለውን ሰው እንዳታዩ። ቅዱስ ኤፍሬም ከጳጳሳት ትበልጫለች ብሎ ሲላት ጳጳሳት የሚላቸው ንቅዱስ ባስልዮስን፣ ንቅዱስ ያዕቆብን፣ ንቅዱስ አትናቴዎስን ነው። ለምን? እነሱ በምድር ያሉ መላእክት ናቸዋ። ከነሱ ትበልጫለሽ። ወፈድፋደ ተከብሪም ነቢያት፣ ከዳዊት ከሰሎሞን ከኢሳይያስ ከአብርሃም ከይስሐቅ ከያዕቆብ አንቺ ትበልጫለሽ። ብኪ ግርማ ራእይ ዘአቢም ግርማ ሱራፌል ወኪሩቤል፣ ከሱራፌል ከኪሩቤል የሚበልጥ ምን አለሽ? የመወደድ የመፈራት የባለሟልነት ግርማ አለሽ የሚባል አያችሁ። የመወደድ የመፈራት የባለሟልነት፣ መወደድ በምእመናን በመላእክት፣ መፈራት በአጋንንት በመናፍቃን፣ ባለሟልነት በሥላሴ ዘንድ አለሽ አለ። አንቲ በአማን ምክሐዘ መድኅነ፣ የሚመስልሽ የለም ብሎ የለ። የባህሪያችን መመኪያ አንቺ ነሽ። ወሰአሊት ሕይወት ለነፍሳቲነ፣ ለሰውነታችን አንድም ለነፍሳችን ምሕረት የምትለምኝ አንቺ ነሽ እና ሰአሊ ለነ ሀበ እግዚእነ መድኃኒነ ኢየሱስ ክርስቶስ፣ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ለምኝልን። ያጽናነ በርትዕት ሃይማኖት ስታሚነ ዚአሁ፣ እርሱም በማመን በቀናች ሃይማኖት እንዲያጸናን። ይጸግወነ ሣይሮ ምሕረቶ፣ ይቅርታውን ቸርነቱን ይሰጠን ዘንድ ይልክልን ዘንድ። ይስራይ ኃጢአተነ በብዝሃ ምሕረቱ፣ በምህረቱ በይቅርታው ብዛት ኃጢአታችንን ይቅር ይለን ዘንድ። ሰአሊ ለነ ቅድስት ይላል ጊዜ ቅድስት ሆይ ለምኝልን። ጽንዕት ንጽሕት ክብርት ልዩ ሲል ነው ብሎ ይተረጉማል። እሱን በውዳሴ ማርያም ትርጓሜ ትሰሙታላችሁ። ታዲያ ውዳሴ ማርያም ስትጨርሱ እንደዚህ ብሎ አያበቃም። ቀጥሎ ምን ይባላል? አምጣ እስኪ። ሰአሊ ለነ ቅድስት ካልክ በኋላ ለኪ ይደሉ ለምን ይመጣል? በል እንጂ ውዳሴ ማርያም ዜማ የተማራችሁ ወበይንተዝ ይውላችሁ። የዕለት ውዳሴ ማርያም የምትደግሙ ከሆነ ሁለተኛው አንቀጽ ሁልጊዜም መጨረሻ ናት። የሰኞ ውዳሴ ማርያም ብቻ ከደገማችሁ ወደ ማክሰኞ የማታልፉ ከሆነ ስትጨርሱ ምንድን ነው የምትሉት? ባረክናከ ምስለ መላእክቲከ ብሎ ሰአሊ ለነ ቅድስት ትሉና ሰረቀ በስጋ ድንግል ዘነለ ዘላብሲ ዋዳነን። ከዚያ በኋላ ነው አሁን ስማት። እቺ ሁለተኛ ውዳሴ ማርያም ስትደግሙ ተከፍላ የተቀመጠች አለች አይደለም? እሱ የመጨረሻ መደምደሚያ ናት። ማክሰኞም ከሆነ ምንድነው ምንል? ስመ በፈቃዱን። ረቡዕ ከሆነ ኩሉ ትውልድ አይደል? ሐሙስ ከሆነ ናቢኪ፣ ዓርብ ከሆነ ለኪ ለባሕቲኪ፣ ቅዳሜ ከሆነ ተፈሥሒ ምልዕተ ጸጋ። ግን ሙሉ ውዳሴ ማርያም የምንደግም ከሆነ ግን ደግመን ጨርሰን ለኪ ይደሉ ካልነ በኋላ መጨረሻ ላይ ምን እንላለን? ወበእንተ ዝናብኪ ኩልነ። ትንሣኤ ስታደርሱ እቺ ቀለም ብዙ ጊዜ ከሌላው ሁለት ተለይታ የትንሣኤ ቀን ነው ትኩረት የምትስብ አይደል? የንታ በጻ የሚሉት ነገር አለ ሁልጊዜ ይላሉ። በቃ በተለይ ቃለ እግዚአብሔር የተማርን ሰዎች ማህሌት የትንሣኤ ሲገባ አብዛኛው ሰው ድክም ብሎት ነው የሚገባ። 2 ቀን ያከፈላል፣ 3 ቀን ያከፈላል፣ 1 ቀን ያከፈላል። ሁሉም ግን ደክሞት ነው የሚገባ። ከዚያ ምዕመኑ እንደደከመው ነው የሚቆይ። ሊቃውንት ግን ምንድን ነው የምታነቃቸው ብትለኝ አሉ ወበእንተዝ በዚህ ማስተባል ናብኪ ኩልነ ኦግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ንስሕሎና አንቃ አቤኪ ከበንርከብ ኃይለ በሀበ መፍቀር የሰብ። እቺ ከተባለች በኋላ 2 ቀን ብቆም አይደክመኝም ይላል። በቃ እራብ ይጠፋል። እዛ በኋላ የለም እችን መስማት። ወበእንተ ዝናብኪ ኩልነ። ስለዚህ ነገር እመቤታችን ከፍ ከፍ እናደርግሻለን፣ እናገንሻለን።
ኦግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ንጽሕት ኩሎ ጊዜ አንቺ ዘላለም ንጽሕት ነሽ። ንስል እንለምናለን ሆናን ቃዱ አቤኪ ወደ አንቺ እናንጋጥጣለን። ለምን ከመንርከብ ሳይል በአህበ መፍቀሬ ሰብ ሰው ወዳጅ በሆነ በልጅ ዘንድ ይቅርታን እናገኝ ዘንድ ይላል። እመቤታችን መጨረሻ ምን አለችው? ሁለት ነገር ነገረችው። እረፍትህ ከኔ ጋር ነው። ትርጉም ይገባችኋል? እንዴት ዋላችሁ? ምን አለችው? እረፍት ከኔ ጋር ነው ማለት ቅዱሳን ማደሪያ አላቸው። ለየት ያሉ ቅዱሳን ግን ከእመቤታችን ጋር ይኖራሉ። ታዲያ ቅዱስ ኤፍሬም ክብሩ ምንድነው ቢባል ውዳሴዋ ተገልጦለት ሲያመሰግን ስሞን ዘአምድ መጥቶ አንድ ቀን እግዝእትየ ሲል አገኘው። ሹመት ያዳብር ሊለው ፈልጎ በጭልታ አንተ ወንድሜ እመቤቴ ማለት ማን ያስተማረህ አለው። መምህራችን ቅዱስ ያዕቆብ አለ። ያዕቆብ ማለት ሁላችን መምህር አይደለም መችለኛ አስተምሮና አለው። ይመስክር ተባብለው ሄደው ከመቃብሩ ሄደው የቀድሞ አባቶቻችን ተዋቸዋላችሁ። እንዴት ዋላችሁ? ስንት ሊቃውንት ዶክተር አየለ መቃብር እዚህ አለ አይደለም? ግን ደግሞ ሄደ ዝም ብለህ ደግሞ እንዳትጠይቃቸው ብቃት ይጠይቃል። አዎ ተነሱ መስክሩ ይባላል እኮ። ሄዶ ቅዱስ ኤፍሬም መምህራችን ምን ብለን ያስተማርከን ምን አሉት? አራት ጣቶቹ እንደ እሳት እየነደዱ ልብ ብላችሁ አድመጡ። እንደምን እንደ እሳት እየነደዱ እንደ ፋና እያበሩ እንዲህ ብዬ ስለ አንድ ነገር ልንገራችሁ። ቅርብ ጊዜ የኔ መምህር ወዳጅ የነበሩ ሽማግሌ ነበሩ። ዲያቆን ናቸው ግን ሽማግሌ ውዳሴ ማርያም ይወዳሉ በጣም። ውዳሴ ማርያምና አንቀጸ ብርሃን ሲደግሙ 10 ጣታቸው እንደ እሳት ይነዳል። ቦክ እያለ እንግዲህ በነገራችሁ ላይ ዛሬ ቅዱሳን ያለው አይመስሏችሁም አይደለ? አሉ እኮ ክፉ ነን እግዚአብሔር ሰውሮብን እኮ ነው አሉ እኮ። አስባችሁታል? ውዳሴ ማርያም ሲደግሙ ጣታቸው ቦክ የሚል እንደ ቅዱስ ያዕቆብ ዘነጽቤ ቡትቶ የሚለብሱ ዲያቆን በዲቁና የሚያገለግሉ በአስመልካች ብቻ የሚገቡ ሰራይ መሆን የማይፈልጉ በዚህ ዘመን ነው። በ20ኛው መቶ ክፍለ ዘመን ላይ ነው። በነገራችሁ ላይ የኔ መምህር ወዳጅ ናቸው ብያቸዋለሁ። እና እንዲያም አለ እንዲያው ትዝ ብሎኝ ነው። ስማቸውን ሌላ ቀን ነገራችኋለሁ። ግር ብሎኝ እንዳይመስላችሁ። ግር ብሎኝ አይደለም፣ ስማቸው የታወቀ ነው ማለት እኔ ያውቀዋለሁ። ችግር የለውም። ግን አሁን እስኪ እስማ የኮነ ጊዜው ይላል። እስቲ ሌላ ቀን ደግሞ አንድ ቀን ትዝ ሲለኝ እናወጋዋለን። ሰው አነስ ሲል እናወጋዋለን። አባቶቻችን ምን አሉ? ሰው ሲበዛ ምስጢር አትንዛ። አንድ ቀን እንታ ተቆጥተውኛል የሆነ ነገር ስናገር፣ አረ አንተ ይሄ እኮ ለብቻ አባቶች ጋር የሚጫወቱት ነገር ነው አሉ። ይቅር ይበሉኝ እንግዲህ እንዴት አደርጋለሁ? የማይነገር ነገር ተናግሬ ማለት ነው። መድኃኔዓለም በረከታቸውን ያሳድርብን። ብድግ ብሎ አለ ምን አለ? በሕይወቴ እፍለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስሞን ዘአምድ ወድኅረ ሞትየሰ ኩሎሙ አይጽምቴ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ እመቤቴ ማለትን በመንፈስ ቅዱስ ሐሳብ መስክሮለታል። እመቤታችን ስንል እንዲያ ነው ምስክርነቱ። እና ቅዱስ ኤፍሬም ለ67 ዘመን አስተምሮ 68 ዘመን ሊሞላው ሲል በገድል ተቀጥቅጦ ኗሪ ነውና አካሉ አልቆ መንፈስ ቅዱስ ጠርቶት እመቤታችን አእላፍ መላእክትን አስከትላ በዚህች ቀን ቅድም ተወለደ ያልኳችሁ በስንት ዓመተ ምህረት ነው? በ298 አካባቢ አይደለም፣ በ365 አካባቢ እመቤታችን አእላፍ መላእክትን አስከትላ መጣ በክብር አሳረገችው። ታዲያ ምን ይላል? በሆነ ጊዜ ላይ ሂዶ ከእግዚአብሔር ፊት ይጮህ ነበር ይባላል፣ ያለቅሳል። እና ቅዱሳን ምን ገጠመው እያሉ ነው የሚያስቡ። ምን እያለ ነበር የሚጸልይ? ጌታዬ እባክህ ማዕበልህን ግታልኝ እያለ ማለት ነው። አዝ ምኔ ሟግደ ጸጋክ እንዲያውም ምን ይላል? ወይዘ ድርሳናት ብዙ ሰው ለልቡ ሀየሎ አዝ ምኔ ሟግደ ጸጋከ ኩሎ ለእግዚአብሔር አምላክን ዘይብልሳሉ ይላል እኮ። አርኪ አይደለም? እባክህ ይህንን እንደ ጎርፍ ዝም ብሎ ማለት እንደ ማዕበል ያጥለቀልቀዋል። ምስጢረ ሃይማኖት፣ ምስጢረ ሥላሴ፣ ነገረ ድህነት፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ቤተ ክርስቲያን፣ ነገረ መላእክት፣ ነገረ ስነ ፍጥረት አማትታው በዝቶበት እባክህ ማዕበል ሞገድን ያዝልኝ አለ። 14000 ድርሰት ደርሶ እና ቅዱስ ኤፍሬም ሶርያዊ ታላቅ ሊቅ ነው። በረከቱ ይደርብን። የእመቤታችን ጣዕመ ፍቅሯ ይደርብን። ዛሬ የዓለም ብርሃናት የተባሉ ቅዱሳን ጴጥሮስ ጳውሎስ ወደ ጳራግሞስ ሀገር ከሀገረ እንዶር እልፍ ብላ ባለች ሀገር ሄደው
ወንጌል አስተምሮት ኋላ ግን ሰይጣን አሳስቶት እሱን በነፋስ የሰቀሉበት ታምራት ያደረጉበት አይዛብን ያሳመኑበት በዓላቸው ነው። የዓለም ብርሃናት ቅዱሳን ጴጥሮስ ወጳውሎስ። በተረፈ ዛሬ ቅዱስ ቂርቆስ በግብፅ ሰማዕትነቱ እኛ በ19 የምናከብረውን ዛሬ ነው የሚያከብሩት። ቂርቆስ ወይሉታል። ቅዱስ ፍሬምናጦስ ገዳማዊ፣ ቅዱስ አርዮን ሰማዕት አለ። ዛሬ መጨረሻው በዓል ጻድቁ ንጉሥ አፄ ዮሐንስ ዓመታዊ በዓላቸው ነው። ነና በላችሁ። እስቲ እንዲያው ሽልማት ሰጣችኋለሁ። አፄ ዮሐንስ ቤተክርስቲያን፣ ጻድቁ አፄ ዮሐንስ ቤተክርስቲያን አላቸው ኢትዮጵያ ውስጥ። በነገራችሁ ላይ ታቦት አላቸው፣ እንድታውቁት ታቦት አለ፣ ቤተክርስቲያን አለ። እማዝነው ነገር የሚያከብረው ጠፍቶ ቤተክርስቲያኑ ዛሬ በላዩ ላይ ስሙ ተቀይሯል። ታቦቱ አለ አሁንም፣ ሽማግሌ ካህናት ያውቁታል። ነገር ግን የሚያከብረው ጠፍቶ ታቦቱ እያለ ተቀይሯል። አዲስ የገባውን ታቦት ወዳለው የጻድቃን ነው፣ የአቡነ ሐራ ታቦትን የተደረበበት እና ዛሬ ሰው የሚሄድ የአቡነ ሐራ በዓል እያለ በ11 ነው የሚሄድ። ትክክል ነው፣ እሱ የተገባ ነው ጻድቁን ማክበሩ። ነገር ግን አፄ ዮሐንስ ጻድቁ አስቡት እስኪ፣ በነገራችሁ ላይ ያልታደሉን ነው እንጂ በሀገራችን ነግሰው አባታቸው አጤ ፋሲል ናቸው። እናታቸው ማነት? እስቲ ጎበዝ አምጣ። ታሪክ የምታውቅ ከሆነ እስቲ ዝም ብለህ እዚህ ትሞላፈጣለህ ጎንደሬ እያልክ አምጣ እስቲ። ማናት እናታቸው? ያዝ እንዳታጠፋ። አባታቸው ማን አልኩ? አፄ ፋሲል፣ አፄ ፋሲለደስ። እናታቸው እቴጌ እህተ ክርስቶስ ትባላለች። ዛሬ ዘረኛ ሆነ ፋሲል ጎንደሬ ብቻ ይመስላል። የአጤ ፋሲል ሚስት እቴጌ እህተ ክርስቶስ ወለቃ ነው ሀገሯ። ወለቃ ታውቃለህ? ወለቃ ስለ አንተ ሞኛ አለች ናት የምትመስል። የወሎ ወለቃ፣ ወሎ ያለው ወለቃ እዚያ ነው። አረ ሌላ ነገር ላምጣልህ አንተ ትግሬ አማራ ነኝ እያልክ የምትል አፄ ዮሐንስ ጻድቁ ሚስታቸው ማን ነው የምትባል? አምጣ እንጂ እንዲህ ሁሉንም አናውቅም እኮ ጥሩ አይደለም። ሚስታቸው ማን ነው የምትባል? እቴጌ ሰብለ፣ ጨምርበት፣ ሰብለ ወንጌል። እሺ አሁን ድጋሚ ልጠይቅህ፣ እንዴት ዋላችሁ? የአፄ ዮሐንስ አባት ማን ናቸው? አፄ ፋሲል። እናታቸው እቴጌ እህተ ክርስቶስ። ሚስታቸው ማን ነው የምትባል? ሰብለ ወንጌል። ከየት አምጥተው ነው ያገቧት? ከአክሱም መደባይ። ምን ትለኛለህ? ምን ትሆን? ምን ያደርግልሃል? እንደ አባቶቻችን። ታዲያ አንተ እኔ እኮ የፋሲል ዘር ነኝ አማራ ነኝ ምናምን ትለኛለህ። አማራ ማለት ሐቀኛ፣ ሀገሩን የሚወድ ዘረኛ ያልሆነ ሁሉን እኩል የሚያይ ነው አማራ ማለት። አማራ ነኝ ካልከኝ ብዬ ነው። ትግሬ፣ ኦሮሞ፣ አገው፣ ቅማንት እያልክ ጥላቻ እየነዛ ከተሆኑ አንተ አማራ ልትሆን አትችልም። አማራነት የተቀደሰ ስም ነው። ሌላውም የተቀደሰ ነው፣ ግን አማራነት የግብር ስም ነው። ፍትህን፣ ነፃነትን የመጠበቅ ስም ነው ካወቅከው እንጂ ወገንህን እየጠላህ እንዴት ብሎናል? ለሁሉም አሳድገው አጤ ፋሲል ይኸውላችሁ ያሳደጓቸው የት ነው? ደብረ ሞጊና፣ ገና ዮሐንስ፣ ገሊላ፣ አቡነ ዘካርያስ ገዳም ነው ያሳደጓቸው ብሎ የሐዲስ አስተምረው። አጤ ፋሲል በ59 ዓመተ ምህረት አርፈው አፄ ዮሐንስ ጻድቁ በንጉስነት ሲታኩ እስረኛ ፈቱ፣ አዋጅ አወጡ። የሚገርማችሁ አንድ አስደናቂ አዋጃቸውን ልንገራችሁ። እንዴት ዋላችሁ? በዚህ ወለቃ የሚባለው መንደር ስትሄዱ ቤተ እስራኤሎች አሉ አይደለም? ወደዚህ አዲስ ዓለም ሙስሊም ወገኖቻችን አሉ አይደለም? ይሄ ክፍልፋይ የተደረገ በሳቸው ዘመን ነው። ከዛ በፊት መንደሮቹ ነበሩ። አዎ፣ ቋሚ ክፍልፋዩ ግን በሳቸው ነው። መቼ? በነገሱ በአመቱ በ1660 ዓመተ ምህረት መስከረም 26 ቀን ነበረ። በሀገር ያሉ ሊቃውንት ሁሉ ተሰብስበው ምን ይደረግ ተብሎ አዋጅ ወጣ። ከወጡ አዋጆች መካከል አንደኛው በአፄ ዮሐንስ የስጋ ዘመዱን የሚያገባ ሰው እቀጣለሁ። በጣም ብዙ ተበላሽቶ ነበረ በጊዜው። መንፈሳዊ ተዘምዶና ስጋዊ ተዘምዶን ድጋሚ ፍትሐ ነገሥት ላይ ያለው በግዝት የጸና የዛን ጊዜ እቀጣለሁ ብለዋል። ሌላ ደግሞ ምን የሚል አዋጅ አወጡ? ክርስቲያን ለባርነት አይሸጥም። ክርስቲያን ባሪያ አይሆንም። ክርስቶስ ሞቶ ነፃ ወጥቶታል። ባሪያ አይሆንም ነው አዋጅ። ክርስቲያንን ባሪያ አድርጎ የተገኘ ሰው ይቀጣል። ከዛ እስላም ክርስቲያኑና ፈላሻው እየተጋጨ ሲያስቸግር መረጡ አሉ። ሶስቱንም መሃሉ ለክርስቲያን ሆነ፣ አዲስ ዓለም ለሙስሊም ሆነ። በነገራችሁ ላይ ዜና መዋዕላቸውን ገልጣችሁ ፈጥሬ ማወራ እንዳይመስላችሁ። ግዕዝ የምታነቡ ከሆነ ዜና መዋዕላቸውን ገልጣችሁ ማንበብ አለ።
እኒህ ንጉሠ ነገሥት ቤተ መንግስት ሲገቡ መጀመሪያ ያደረጉት ነገር እስረኞችን ሞትም ምንም የተፈረደባቸውን ፈቱና አንድ ረድ ከሳቸው ዘንድ አስቀመጡ። ሁልጊዜ ፍርድ ትችት ሲጨርሱና ከዘመቻ ሲመለሱ ማታ ማታ ምንድን ነው የሚያደርጉ? ሰሌን ይሰፋሉ። ያ ሰሌን ገበያ ይሸጣል፣ እራታቸው ይመጣላቸዋል፣ ያንን ይመገባሉ። ከቶውኑ ከግብር እንጀራ በልተው አያውቁም። ከህዝብ ግብር ገዳማዊ ማለት ናቸው። በንጉስነት ያሉ በአንድ ሚስት የጸኑ የተባረኩ ልጆችን የወለዱ ናቸው። ከልጆቻቸው መካከል ናቤቶ ቅላዥ እንዳሉ ሁሉ ሰለስቱ ምዕትን የሰሩት ንጉስ ቴዎፍሎስ የሳቸው ልጅ ናቸው። አዲያም ሰግድ ኢያሱ የሳቸው ልጅ ናቸው። ከጽድቃቸው ብዛት የተነሳ አንዲት ገጣሚ ያለችውን ነገር ላንበብላችሁ። ደህና ዋላችሁ። ቅኔ ነበረ። ቅኔው ሰዓት ይወስድብናል እንጂ የአማርኛ ገጣሚ ምን አለች? የደጉ ዮሐንስ ደግነት ቢነሳ ዘሎ ገባ እባሕር የተጠበሰ አሳ። ዓለምን ቢመኙ ንጉሥ ጠርተውት ያ የሞተ አሳ ተነሳ ከሞት። ጻድቁ ዮሐንስ ዘውድ ይዞ ብቃት ልበ አምላክ ሆነ ደግሞ እንደ ዳዊት ብሏል። ናላችሁ ልበ አምላክ ሆነ ደግሞ እንደ ዳዊትና የተጠበሰ አሳ የምትለው ብቻ ልንገራችሁ። በቤተ መንግስታቸው አንድ ችግር ነበር። አንድ ሰሞን ባለቤታቸው ተፈትነው ነበር በአንድ ሰው ምክንያት። ልባቸው ያንን ሰው እየፈቀደ ምክንያቱም እንኛው መናኛ አይደሉ፣ አልተስማሟቸውም። ሴቶች ብዙ ጊዜ አይታችሁ ከሆነ ጾር የሚጸና በወንድ ይመስለዋል ሰው። ያው ነው፣ በሴትም በወንድም ያው ነው። ሴቶች በትዳር ውስጥ ከተገባ በኋላ ወንዶች የለም። ለምከራችሁ ትዳር ውስጥ ያላችሁ ሴት ልጅ ጾር አይነሳባትም ብላ አታስብ። ግን ተፈተንኩ ብላ አትናገርም ብታንቃት። ትዳር ላላችሁ ነው፣ ሌሎቻችሁ አይመለከትም። እና ለሴት ልጅ ከበረ እና አልተስማሟትም ነበረ። በጣም ንጽህናውን ሲያበዙት እሳቸው ሰው ናትና መቼም ከበዳት እና ይህንን ፈቃዷን አውቀው ልበ አምላክ የተባሉበት ምክንያት እንደ ልበ አምላክ እንደ ዳዊት። ከዛ አንድ ቀን ከዚህ ከቤተ መንግስት ውስጥ ገቡ። ገንዳ ነበረ። ገንዳው ውሃ ይደረግበታል፣ እዚያ አሳ ያረቡበታል። አሳ ከዚያ ነው እየተጠመደ የሚመገቡ። የአሳ ተጠብሶ ቀርቧል። የልቤ ልባችን ብንናገር ይሄ የተጠበሰ አሳ ነፍስ በዘራ ነበረ አሉ አፄ ዮሐንስ። ያን ጊዜ ተናገሩ ተናገሩ ተባለ። እቴጌይቱ ብድግ ብላ አይ ከሱ በፊት መዋሸት አልፈልግም፣ እኔ እስከሱ ይልቅ ገሌም ባገባሁ ብዬ ልቤ እያሰበ ነው። ያም ሰው እንደዚህ አለ፣ እኔ ደግሞ ሁላችሁን ትቼ በረሃብ ሄድኩ በመነኮስኩ አሉ። አሳው አፈፍ ብሎ ተነስቶ ክንፉ ተጠብሶ አሮ ጠፍቷል። ዛሬ ጣና ስትሄዱ ክንፍ የሌለው አሳ ማለት እሱ ነው። እንድታውቁት ይበላል አይበላም? ለምን? የጻድቁ ዮሐንስ አሳ ይባላል። ዘሎ ዘሎ ከዋገባ ወስደው ጣና ከተውታል። አይበላም። ሽማግሌዎች ያከብሩታል። ምጽራ ደሴት አካባቢ ነው በብዛት የሚገኝ ይባላል። ምጽራ ደሴት ነው ማለት ነው፣ የእሳቸው ክቡር ስጋ ያለበት ነው። ደህና ዋላችሁ። ሌላ አንዲት አጭር ግጥም ልንገራችሁ ደግሞ። አንዲት እናት በሽታ መግባት ልጆቿን መግደል እምሽክ አድርጎ ልጆቿን በሙሉ በሽታ ጨረሰባት። ብቻዋን ቀረች። ያን ጊዜ ስታስለቅስ ምን አለች? ልጆች አልቀውብኝ ትንሹ ትልቁ የልጆችን ማለቅ ንጉሥ ቢጠይቁ ከሞቱ በኋላ ልጆች ካለቁ ያስነስሉ ነበር ዮሐንስ ጻድቁ አለች ይባላል። አስባችሁ ከቤቷ ሆና ምኞቷን እየተናገረች ነው፣ እያለቀሰች። ምንድነው ምኞቷ? አፄ ዮሐንስ የኔን መከራ በሰሙና ጠይቀውኝ ልጆችን ከመቃብር ያስነስሉኝ ነበር። በከንቱ ይመስላችኋል እንዲህ አለች? አይደለም። ጠዳ እግዚአብሔርና አባ እንጦንስን እሳቸውን ያሰሩት። ጠዳ እግዚአብሔር አብን ካሰሩ በኋላ ካህን ናቸው፣ ቅስና ነበራቸው። ተደብቀው እየሄዱ ይቀድሱ ነበር። አንድ ቀን ቢሄዱ አንድ ካህን ቅዳሴ አስታጉነው ደግሞ የማይገባ ስራ አድርጎ አገኙት። ተበሳጭተው ስቅላት ፈረዱበት። በሞት ተቀጣ። በሞት ተቀጥቶ እሳቸው ቅዳሴ ገቡ። ቅዳሴ ገብቶ በኋላ በቃ ልባቸው እምቢ አላቸው። በጣም እምቢ አላቸው። ማለት አሁን ቅዳሴ ምንም ንጉሥ ናቸው፣ በሞት መቅጣት ይችላሉ። ያክነታቸውን አያስይዘው እሳቸው በእጃቸው አይገሉትም። በጣም ያለቅሱ ነበር ይባላል። ሙሉ ቅዳሴውን ሲያለቅሱ ኋላ ግን ምልክት ሰጠው። ምን ብለው አስከሬኑ እንዳትቀብሩት አምጡት ብለው ድርገት የሚወርድበት አለ አይደለም፣ ቁርባን የምትቀበሉበት አለ አይደለም፣ እዚያ ላይ አጋድመውታል አልብሰው። ቅዳሴውን ጨርሰው ስጋው ደግሞ አቀብለው ዞሮ ዲያቆኑን አኩቶ ብሎ ተመልሶ እሳቸው አሌለከ ንጉሥ ሲሉ በልባቸው ፈጣሪን እየለመነው ነበር። አሌለከ ንጉሥ ወአምላኬ ወባርክ ለስምከ ለዓለም ወለዓለም ዓለም ሲሉ
ያ የሞተ ካህን አፈፍሎ አቡነ ዘበሰማያት ኢታባነ እግዚኦ ተመስሎ ተቀብሏቸዋል። እኔ በሕይወት እያለሁ እንዳትናገሩ ብሎ ይሄው በዚያውም ተረሳስቶ ቀረ። ሞት የሚያስነሱ ንጉሠ ነገሥት ነበሩ። ታዲያ አንዳንድ ታሪክ ጸሐፊ ቅባት ነበሩ ምናምን ይቅባውና ምናምን ትይላል። ተው እባክህ ተው፣ ተረት አትጻፍባቸው። ጠላት ብዙ ነገር ጽፏል። አዲያም ሰገድ ኢያሱን ጸጋ ናቸው፣ ጻድቁ ዮሐንስን ቅባት ናቸው፣ በካፋን እንደዚህ ናቸው፣ ቴጌ ምንትዋብን ያልተጻፈባቸው ነገር የለም። አንዳንዱ ልቦለድ አስመስሎ በቅርብ ጊዜ ጻፈባቸዋል። ምንትዋብ የሚል መጽሐፍ ላይ ታችኋል። ስሟን ብልሽት አድርጎ በእሷ ቤት አድንቃሙታለች። ይህን የጻፈችው ታውቋታላችሁ። ባለፈው አንድ የተማረ ሰው አንብበዋለሁ ያለኝ፣ ምን አንብቤውስ ምን ያደርግልኛል? ቢሆንስ ባይሆንስ ምን? የሰው ስም እያጠፉ የማያውቁት ነገር እየፈተፈቱ በሃይማኖት ጉዳይ ልክ ዶክተር ስርግው ገላው የሚባለው ደግሞ ገብቶ ቅባት ምናምን ብሎ ሲፈተፍት እንደዋለው ማለት ነው። የማያውቀው ነገር ውስጥ ገብቶ እና እነዚህ አባቶቻችን ንጉሥ ሲሆኑ ቅዱሳን ነበሩ። አፄ ዮሐንስ ጻድቁ ዛሬ እረፍታቸው ነው። እንግዲህ በነገሱ በ15 ዓመት በ1674 ያረፉ። በረከታቸው ይደርብን። ወደኋላ የሳምንት እንነጋገር። ያው ስም ስለሚነግሯቸው ወደኋላ ያለውን ዛሬ 15 አይደለም በ8 ነው አይደል ተገናኝታችሁ የነበረ? በ9 ቅዱስ ቴዎድሮስ፣ ቅዱስ ታዎድሮስ፣ አባ ሐለያን፣ በ10 ሐዋርያው ቅዱስ ናትናኤል፣ አባ በስንዳ፣ ከላዲያኖስ ሌሎችም አሉ። በ11 ቅዱስ ዮሐንስ፣ ቅዱስ ስምዖን፣ አባ ኢሳይያስ፣ አባ ገብርኤል፣ በ12 ቅዱስ ሚካኤል፣ ቅዱስ ሕዝቅያስ፣ ኢሳይያስ ልዑለ ቃል፣ ቅዱስ አባ ሆር እና እናታችን የቅዱስ ባስሌዎስ ትልቅ እህቱ ቅድስት መቅሪና ከቅዱስ ኤፍሬም ጋርም በጣም ቀራረቡ የነበሩ በጣም በወቅቱ የሴቶች እመምኔት የነበረች ቅድስት እናት ናት። በ13 ሐምሌ 13 አይደል ቅዱስ ብስንዲዮስ አባ አሞን፣ በ14 ታላቁ መቃርስ ቅዱስ አሞኒዮስ እና ታላቁ አብሮ ኮሮኒዮስ፣ ሌሎች ሰማዕታትም አሉ። ዛሬ 15 ነግሬያቸዋለሁ። ነገ በ16 ቅዱስ ጊዮርጊስ ፍልሰቱ ነው። 2 ጊዜ አይደል ፍልሰቱ? መጀመሪያ ወደ ልዳ ኋላ ወደ ምስር አፍልሰውታል። ስለዚህ ነገ ወደ ምስር የተደረገ ፍልሰቱ ነው። እንሳለን ቤተክርስቲያኑን። ቅዱስ ዮሐንስ ወንጌል ዘወርቅ የዋልድባው ጻድቅ አባታችን አቡነ ገብርኤል ዓመታዊ በዓላቸው ነው። በ17 ጣና ታውቃላችሁ፣ ዘጌ አቡነ በትረ ማርያም ጻድቁ በትረ ማርያም ናቸው። ነቢዩ ቅዱስ ዮናስ፣ ሰማዕቱ ቅዱስ ዮስጦስ፣ እናታችን ቅድስት አውፎሚያ። በ18 ደገኛ ሐዋርያ ቅዱስ ያዕቆብ ዘኢየሩሳሌም፣ ሰማዕቱ ቅዱስ አትናቴዎስ። በ19 ትልቁ በዓል ዋናው የቂርቆስ ወየሉጣ ነው። ቅዱስ ገብርኤል አዳኛቸው ደግማለን። እንድታውቁት ድሮ የሐምሌ ገብርኤል የሚከበር ቂርቆስ ነው የነበረ። የሚገርማችሁ ነገር እንዴት ዋላችሁ? ለመሳለም ራሱ አይቻልም። ደስ ይላል ግን የሰው መብዛት አያስከፋኝም። እኔ የሐምሌና የታኅሳስ ገብርኤል እኮ ተሳለም ያላውቅም። ማለፊያ የለም መንገድ ላይ እንግዲህ አንተ ቅዱስ ገብርኤል አማልኝ፣ እኔ ሌላ ቀን እመጣለሁኝ። ለምን አፍነው ነው የሚገሉኝ? እኔ ግፍ ያልችል ልሽት። ዘንድሮ ግን ምን አሰብክ? በዋዜማ ነው የምሳለም። በቃ እዚህ በኋላ ግፊያው መከራ ሆና ጉልበተኛ ይጋፋል። እኛ ምን እንሆን? ስለዚህ ደካማ ካለ በዋዜማው፣ ደናው በዕለቱ ተሰለም። ለምን መሰላችሁ? የሚረዳው ደግሞ በዋዜማ መሰለው ምንድነው? ዕለቱን ቂርቆስ ለማክበር ነው ይመቻል። አብዛኛው ሰው ወደዚህ አይደለም የሚሄድ። ቂርቆስ እኮ የተወሰነ ሰው ነው የሚሄድ። ሊቃውንት ናቸው የሚሄዱ። በዕለቱ የታወቀ ነው። እና ቅዱስ ቂርቆስ፣ ቅዱስ ገብርኤል፣ እናታችን ኢየሉጣ፣ ቅዱስ በጥላን፣ ሰማዕታተ እስና እነዚህ ሁሉ አሉ። በ20 ደገኛ ሰማዕት ሊቀ ሰራዊት ቅዱስ ቴዎድሮስ ከኢትዮጵያ ቅዱሳን መካከል የደብረ ሃሌሉያ አቡነ ሳሙኤል የአቡነ አብየ ጊዜ የእህታቸው ልጅ ሳሙኤል ዘሃሌሉያ እና የዛን ቀን የእመቤታችን በዓል ነው። ሐምሌ 20 ታውቃላችሁ? የእመቤታችን በዓል ምኗ ነው? በዓታ አታውቁም? ማህሌት እኮ አለ እዚያ ይቆማል። እንዴት ዋላችሁ? ሐምሌ 20 በሉ እስቲ በደንብ በል እንጂ የእመቤታችን በዓቷ ነው። እንሳለን፣ በእውነቱ ይገባል። በ21 ገና ነን አይደል? በ21 የእመቤታችን ዓመታዊ በዓሏ ነው። የሚከበረበት ታቦት የሚወጣበት ስፍራ የለም፣ ግን ከቅዱስ ዑራኤል ጋር ነው የምናከብራት። በ21 ቅዱስ ዮራኖስ፣ አወ ክርስቶስ፣ ሱስንዮስ፣ ላይከ ማርያም ከምታውቋቸው ቅዱሳን መካከል አቡነ ዮስጣቴዎስ ልደታቸው ነው በ21። በ22 ታላቁ ኢትዮጵያዊ ሰማዕተ ጽድቅ አቡነ ጴጥሮስ ፋሽስት የገደላቸው፣ ቅዱስ ለውንቴዎስ፣ ቅዱስ መቃርስ፣ ቅዱስ መርካሎስ እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ነው። ሁላችንም የሳምንት ሰዎች ይበለን። የቅዱሳንን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ለምስጋና እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ መዳግም ምጽአቱ እያስተኀፍረነ ንሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ለአብ ስብሐት ወአኮቴት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርያም የተማይጸነበኪ በእንታና ምኪውያቄ ማቦኬ ማይበረኒዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላኬ ወመድኃኒ ስመሬ ማማላ አመቱ ናሁ ሚዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊት ኃይለ አብያተ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርው ግብረ ኃይለ በመዝራይት ወዘረው ለያብብ ሊና ለቦም ወነሰቶም ላየላን መናብርቲዮም አይቤዮም ለተውታን ዋዝገበውም በረከቱ ለሩባን ወፈነው ሙራቆሙ ለቡላኑ ተወክፎ ለእስራኤል ኩል ወተዘከረ ሳይሉ ዘይቤኖም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ ቸርነት አቤቱ ይቅርታን ስጠን ይቅርታን ስጠን ከኃጢአት ማንጻኝ ከብዙ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ከፊት ወደቅ ከፊት ወደቅ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ
ማይበራችንን ጸሎታችንን ጌታ ሆይ ላክልን። መንፈስ ቅዱስን ድንግል ማርያም አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን። ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡሩክ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውን። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝል ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ቸሩ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ የዛሬውን በዚህ ጨርሰናል። ይሄ የምትመለከቱት ደብዳቤ ጉባኤያችን የሚማር አንድ ወንድም ከድሮም አንስቶ የሚማር ወንድም ነው። ልጅ ያለችው ሕፃን ልጅ መንገድ ላይ ታችሁ ይሆናል። ይሄ ሀገረ ስብከት ፈቃድ ነው። ያው ሕጋዊ ሆኖ መጠየቅ ስላለበት ነውና የምትችሉ በችሎታችሁ መጠን ሰው መቼም ሕፃን ልጅ ታማበት ህመሟ ደግሞ ከባድ ነው፣ ለማሳከም ብዙ ገንዘብ ያስፈልገዋል ነውና እና በማስተባበርም ከሰው ጠይቃችሁ በማምጣትም ሊሆን ይችላል። ከዘመድ ከወዳጅ ከጎረቤትም ይሆናል። ወይ ደግሞ በየጎዳናው ስራ በሚሰሩበት ጊዜም በማገዝም ይሆናል። በተለይ ወንድሞቻችን አግዙት። መቼም ጥሩ ለሐምሌ 19 ነው። ጥሩ እንግዲያው እዚህ ጋር ስም የሚመዘግብበት ስላለ የቅዱስ ገብርኤል እና የቅዱስ ቂርቆስ ሁለት ቦታም ቢሆን ተከፋፍላችሁ የተቻላችሁን ሞክሩ። ማለት የሀገራችን ሰው ደግ ነው፣ የአስተማሪ ጥረት ነው እንጂ ደግ ነው እና ታማ ብዙ ዓመቷ ነው ህፃኗና፣ በተለይ የህፃን ልጅ የትልቅ ሰው ቢሆን ይታገሱታል። የህፃን ልጅ ከባድ ነው፣ ከባድ ነው። እሷም ተሰቃይታ እነሱም ተሰቃይተው ወላጆቿና በማስተባበርም አቅሙ ያላችሁ በማገዝ አቅም የሌላችሁ ግን እዚህ ጋር ስም የሚመዘገብበታል። ስትወጡ ተመዝገቡና አግዙ። አባቶቻችን ምን ብለዋል? ከሚሰጥ ይልቅ ለሚነው የሚሰጥ ጸደቀ አሉ። የሚሰጥ ሰው ከኪሱ አውጥቶ መሮርን ችግር የለውም። ይሄኛው ግን አንድ ድካም አለው፣ ሁለት ሰው ፊት መመታት ይፈልጋል። ደግሞ ለሰው ለራሱ ከሚለምን ለሌላው ቢለምን የክብር ክብር ይሆንለታል። እና ይህንን ወንድማችንን ዳዊት ይባላል፣ ታውቁት ይሆናል። ጉባኤያችንን ሲማር የኖረ ልጅ ነው። እግዚአብሔር መድኃኔዓለም ከሁሉ ሁሉ የሚቻለው እሱ መድኃኔዓለም እሱ ከአራተ ሕማሙ ያንሳት፣ እንዲሁም ለሁሉ የታመመውን ሁሉ መድኃኔዓለም ይቅር ይበል። አስጀምሮ በቸርነቱ ያስፈጸመን ቸሩ አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችን እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ለኢየሱስ በኃይለ መስቀሉ
ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል የኢየሱስ ክርስቶስ በመስቀሉ ኃይል የኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር። ሰላም ያሳድረን።